ሰላም የማይፌሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ማይፌሎ ሳምንቱን ጠብቆ ወደ እናንተ ተመልሷል። ዛሬ ደግሞ ከስሜት ብልህነት ጋር በተያያዘ የተለያዩ ጉዳዮችን እያነሳን እንጨዋወታለን። ለዚህ ደግሞ በደንብ የምታውቁት ዶክተር ኢዮብ ማሞ እዚህ መካከላችን ነው የሚገኘው። ከእሱ ጋር አብረን ቆይታ እናደርጋለን። እንደተለመደው ቲጂ ጆሲ እና እኔ አብረናችሁ እንቆያለን ማለት ነው። በያላችሁበት መልካም ቆይታ፣ መልካም ጊዜ። እንግዲህ ዶክተር እንኳን ደህና መጣችሁ እያለ ነው። ከኢንተርቪው በላይ ይከብዳል። እርሶ እያሉ ያው ዶክተር የሚያውቁ ብዙ ናቸው። በመጽሐፍቶች ብዙዎች ጋር ትተዋወቃለህ። ግን ዶክተር ኢዮብ ማን ነው? አሁን ምንድን ነው እየሰራ ያለው? ጥቂት ስለራስህ አስተዋውቀህን ወደ ዛሬው ጉዳይ ብንገባ ጥሩ ይሆናል። እየሰራ ያለው ከስራና ከእንትላንሳ በሴኩላር የሆነ ስራዎች አሉ። እምነት ተኮር ፌዝ ቤዝድ የሆነና እሴት ተኮር ወይም ቫሉ ቤዝድ የሚል ኢንጌጅ ያደረኩበት አለ። እምነት ተኮር የምንለው እንግዲህ በቤተክርስቲያን አካባቢ በአመራርም ቸርች ፕላንት በማድረግ መሪዎች በማሰልጠን መንፈሳዊ አገልግሎት በመስጠትም ኢንጌጅ ነኝ። ቫሉ ቤዝድ በምንለው ደግሞ ኮሚኒቲውን በተለይ ወጣቱ ላይ ያተኮረ ራሱ እንዲያሳድግ የተሻለ ማንነት እንዲኖረው እሱ ላይ እሰራለሁ። ሰው በሁለት የተከፈለ ስራ ነው የምሰራው። ዶክተር ኢዮብ ቤተኛ ነው። ለዚህ ፕሮግራም ለማይፌሎ ፕሮግራም የመጀመሪያው ቢሆንም የኛው ግን ተማሪዎችን ማገልገል ላይ በተለያዩ ዩኒቨርሲቲዎች፣ ሃይስኩል፣ ኮሌጅ የት ግቢ ሄዳል? ጎንደር ቤቱ ነበር። ጎንደር ብዙ ጊዜ እንግዲህ ጎንደር፣ ባህር ዳር፣ ኮምቦልቻ፣ ወሎ፣ ደሴ ሰሜኑ ላይ ነው። ነው ከላይ ከዛ ስለጀመረችው ነው ከላይ እንድንወርድ የት ነው ከዛ ሄድኩት? ሐዋሳ ወደ ደቡብ ክፍል አዲስ አበባ ያሉ ካምፓሶች አዲስ አበባ ትንሽ ቋት ብያለሁኝ። አዲስ አበባ ያለው ካምፓስ በጣም ያስተናገደ ግን ጎንደር ነው። እዛ ስለተማርን እንግዲህ ጎንደር ሎካል ቸርችም እዛ ስላለን እነሱም ለማገልገል ብዙ ጊዜ ሄድ ነበረ። እነሱም አግሬሲቭ ናቸው። ስለዚህ እናንተን ብዬ አልመጣሁ ነው ወይስ? አይ ነው ብዙ ሄድ ነበር። አይ ለቀባሪው ማርዳት ነው። ግን ዶክተር ነው ለተማሪዎች ማስተዋወቅ በጣም ኢሞሽናል ኢንተለጀንስ የስሜት ብልህነት እና ስትረስን ማኔጅ ስለማድረግ ነው ዛሬ እንድናነሳ የምናስበው። እዚህ ላይ መጽሐፍ አለ። አንተ በእርግጥ ያልጻፍክባቸው ጥቂት ናቸው ማለት ይቀላል። ግን ያ እንዴት የስሜት ብልህነት ላይ በደንብ ብዙ ለአይኪው የሚጨነቅ ትውልድ ባለበት በዚህ ሰዓት ላይ የስሜት ብልህነትን ለመጻፍ ምን አነሳሳ? ምን ያስተዋልኳቸው ነገሮች ነበሩ? አዎ ከመጽሐፉ አነሳስ ስነሳ ምንድነው እያንዳንዱ መጽሐፌ የመጀመሪያው መጽሐፍ ልጅ ነው ማለት እችላለሁ። ስፔሱ ነው መሰረታዊ። አንድ መጽሐፍ ስጽፍ ያ መጽሐፍ ላይ የምጠቅሰው ነገር አመራር ላይ ስጽፍ አመራር ላይ የጠቃቀስኳቸው ነገሮች መጽሐፍቶችን ካያቸው ኮምፓክት ናቸው። ሰው እንዲፈታቸው ነው ፈልገው። ከ150 እስከ 160 ገጽ ነው። ከዛ በታችም ከዛ በላይ የለም መጽሐፍ። ማንኛውም መጽሐፍ ብታነሳው ወይ 150 ነው ዝቅተኛው፣ ወይ 160 ነው ከፍተኛው። በዚህ ውስጥ በጣም ኮምፓክት አድርገን ሀሳቡን ማቀርበው። እዛ ውስጥ ግን በጣም መስፋት ያለበት አይዲያ እንዳለ ሳይ የሚቀጥለው መጽሐፍ ይወለዳል እያለ ማን ነበር አባት የስሜት ብልህነት ሊስቱን ማስቀመጥ 30ኛ መጽሐፍ እየጻፍኩ ነው ለማስታወስ። ኢትስ ላይክ 30 ልጆች ቢኖርህ ስንት ዓመት ነው ስትባል ማሰባለሁ። ስንት ዓመት ነበር ይሄ ልጅ? አይ ቲንክ ከሱ በፊት የጻፍኩት ጊዜ አጠቃቀምን ይመስለኛል። ከዛ ነው ግን ከአመራር ጀምሮ ነው የተወለዱት እነሱ። ጀምሮ አመራር ነው። አመራር ውስጥ ጊዜ አጠቃቀም አለ፣ ኢሞሽናሊ ራስን ማሳደግ አለ ምናምን፣ ከሱ ውስጥ የተፈለፈሉ ናቸው። ከዛ ስለ ስኬት አወራሁ ብዙ ስላባራ። ያን ጊዜ በጣም ስኬት ይባል ነበር እና ግን መንገዱ ግን በጣም ደስ አይልም። ስኬት ትርጉሙ ራሱ ደስ አይልም ነበር። እሱን ለመሞገት ስል ኢንስፓየር የሚያደርገኝ አንደኛ የጻፉት መጽሐፍ ነው። ደግሞ ኮሚኒቲ ላይ ኢንጌጅ ሳደርግ የማያቸው ነገሮች ትሬንዶች ሳይ ኢንስፓየር ሊያደርገኝ ይችላል። የእግዚአብሔርን ቃል ሳነብ ኢንስፓየር ሊያደርገኝ ይችላል። ከዛ ነው የምነሳው። ያው እንግዲህ የስሜት ብልህነትን የግድ ስለ ስሜት ብልህነት ላለማሰብ ህብረተሰባችን የሚያስፈልገው ነገር ስለሆነ ማለት ነው። ላለማሰብ አትችልም።
ሶሳይቲ ላይ መሰራ ከሆንክ ስፒሪቹዋሊ መሰራ ከሆንክ ለማሰብ አትችልም። በቸርችም ከቸርች ውጭም ያለ ሲሪየስ የሆነ ኢሹ ነው። የስሜት ብልህነት ሲባለው በተደጋጋሚ ቃሉን ሰምተ ነው ሊሆን ይችላል። ግን በተለይ በእንግሊዝኛ ኢሞሽናሊ ኢንቴሊጀንት መሆንና ናውዴይስ በደንብ የምንሰማው ቃል ነው። አይ ቲንክ ግን አሁን ምንድነው ቢባል አንድ ሰው ተርሙን ዲፋይን ያደርገዋል። እኔ ራሴ አሁን የስሜት ብልህነት ስል ምን እያልኩኝ ነው? አሁን ሲምፕሊ ነው ቁጭ ብታደርግለት በጣም ሲምፕሊ ኢሞሽናሊ ኢንቴሊጀንት ነው ማለት በሁለትም በአራትም ልትከፊው ትችላለሽ። በሁለት ስትከፊው የራሴን ስሜት አዌር መሆን አንደርስታንድ ማድረግና በትክክል ጋቨርን ማድረግ ማለት ነው በአንድ በኩል። በሁለተኛ ደግሞ የሌላውን ሰው አጠገብ ያለውን ሰው ስሜት አንደርስታንድ አድርጌ እሱንም ማኔጅ ማድረግ ማለት ነው። በሁለት ስንከፍለው ማለት ነው። እያንዳንዱ ለሁለት ከከፈልሽ 4 ይሆናል ማለት ነው። አንደኛው የራሴን ስሜት አንደርስታንድ ማድረግ ነው። ሁለተኛው ማኔጅ ማድረግ ነው። ሶስተኛው ሌላ ሰው አንደርስታንድ ማድረግ ነው። አራተኛው ማኔጅ ማድረግ ነው። የሚቀለው በሁለት ስንከፍለው ነው። ኢሞሽናል ኢንቴሊጀንት ነኝ ስል የራሴን ስሜት ከረንትሊ የሚሰማኝ ስሜት ምንድን ነው? አሁን ብዙ ሰው ምን ይላል? ሰው እንዴት የሚሰማውን አያውቅም ይላል። ላያውቅ ይችላል የሚሰማው ስሜት። ምክንያቱም ፕራይመሪ እና ሰከንዳሪ የሚባሉ ኢሞሽኖች አሉ። ብዙ ጊዜ ሰው ሰከንዳሪ ኢሞሽን ላይ ነው የሚያተኩረው ማለት ያንን ግን የወለደው ግን ሌላ ስሜት አለ። መጽሐፍ ቅዱስ ላይ ብትሄድ አሁን ፈራው ተሸሸኩ አለ። እንግዲህ ኢሞሽን የጀመረው እዛ ጋር ነው። ስለ ኢሞሽናል ኢንቴሊጀንስ ላይ ማውራት ከፈለግ ባይብል ጋር መጀመሪያ የተጠቀሰው ጋር ነው የምትሄደው። ፈራው ተሸሸኩ። ስሜቱ ምንድን ነው? አፍረት ሊልህ ይችላል። አዳም ሰከንዳሪውን ነው የሚጠቅስልህ። ማነው ፍርሃት ሊልህ ይችላል። ያን ግን ያመጣው መጀመሪያ ማፈሩ ነው። ሰው ዲል የሚደረገው ከፍርሃቱ ጋር ነው መደረግ ያለበት ከዛ ጋር ነው። ብዙ ሰው ግን ያኛው እኮ ሲምፕተም ነው፣ ሰከንዳሪ ኢሞሽን ይባላል። ብዙ ጊዜ ዲል የምናደርገው ማን የማይሳካልን ሰከንዳሪው ላይ ያኛው የተወለደው ላይ ነው ዲል የምናደርገው ማለት ነው። አዌር መሆን ማለት ስሜቴ ሪሊ የአዳም ችግር ሀፍረት ነው፣ ሼም ነው የያዘው። ስለዚህ እሱ ጋር የተናገረው ምኑን ነው? በኋላ ሁለተኛ የመጣ አፈርኩ አይደለም ያለው፣ ፈራው ነው። ያ ነው ፍርሃት ያመጣበት። እግዚአብሔር ደግሞ ዲል ያደረገው ስለ ፍርሃቱ አይደለም፣ አትፍራ አላለው። ሀፍረቱን ነው ዲል ያደረገው። የሸፈነለትም እሱን ነው። መቀረፍ ያለበት እሱ ነው። ግን ያው የመጨረሻው እቅድ አውጥቷል። ያለ ጊዜው የሸፈነለታል፣ ለጊዜው ሸፍኖለታል። ከዛ የክርስቶስን አጀንዳ ጀመረ ማለት ነው። ከዚህ ይወጣሉ፣ ሰው ልጅ ከዚህ ይወጣል፣ ከዛ ላይ ነው ሂደቱ ይጀምራል የሚለው። አዌር መሆን ማለት ምንድን ነው? ፕራይመሪሊ የተሰማኝ ስሜት ምንድን ነው? ከዛ የሚወለዱ ማለት ስሜቶች አሉ እና ብዙ ጊዜ ግን የምናተኩረው እነዛ ላይ ነው። መንገድ ላይ የምናየው ሰው ላይ የምናያቸው ቢሄቪየሮች በሙሉ ሰከንዳሪ፣ ሶስተኛ፣ አራተኛ ስሜቶች ናቸው። ዋናው ያን ያመጣው ምንድን ነው መጀመሪያ ብለን እዛ ጋር መሄድ አለብን ማለት ነው። ኢሞሽናሊ አዌር መሆን ማለት እሱ ነው ብዬ ነው ማለት ነው። ካነሳውም የባይብል ሀሳብ ያስተዋልኩት ነገር ምንድን ነው? አንዳንዴ በጣም ትልልቅ ስኪሎች ይኖሩናል ሰዎችም ሆነን በጣም ትልልቅ አቅም አካዳሚካሊ ወይ መስሪያ ቤትም ጎበዝ ምናምን ሊሆንና የሆነ ሰው ከዛ ኢሞሽናሊ ግን በደንብ ራሱ ላይ ያለመስራቱ እነዛን አቅሞቹን በደንብ እንዳይጠቀም ያደርጋቸዋል። ዲስ ማች በጣም ኢምፖርታንት ኢሞሽናሊ ራስን በደንብ ማግኘት የቱ ጋር ነው ያለው በደንብ መሰራበት ኢሞሽናሊ ራሴ ማሳደግ ያለብኝ የቱ ጋር ነው የሚለውን ላይክ ሰከንደሪ የሚመጡትን ነገሮች ዲፋይን ለማድረግ እና ለማስተካከል ፕራይመሪ በደንብ ዛሬ ዲል ማድረግ አለበት። እንዳልከው ነው 80% ሰክሰሳችን ያለው ኢሞሽን አያያዝ ላይ ነው። አሁን ይሄ እንግዲህ ሌላ መጽሐፍ 80% ቢያንስ እና ከዚህ ጋር ሪሌትድ የሆነ ሌላ የጻፍኩት መጽሐፍ ሞር እሱ ላይ ማብራራት ስለነበረብኝ 2 ክህሎቶች የሚል ጽፌያለሁ። አንደኛው ሶፍት ስኪል እና ሃርድ ስኪል የምንለው ማለት ነው። ሃርድ ስኪሉ ይሄንን ፈታትቼ ሰራው ሂሳቡን ስደምረው ነው ሃርድ ስኪሉ። ግን እሱን በመሰራበት ጊዜ ግን አጠገቤ ካለው ሰው ጋር እንዴት ነው ዲል የማደርገው፣ ታግሼ በዲስፕሊን ጨርሳለሁ። ይሄ የሶፍት ስኪል እሹ ነው። ብዙ ሰው ትምህርት ቤት ተምረን የምንወጣው ሃርድ ስኪል ነው ተምረን የምንወጣው። አክቹዋሊ ሶፍት ስኪሉን አያስተምሩንም። እንደውም ምናልባት አስተማሪዎቻችን መጥፎ ኤግዛምፕል ሆኖ ነው የምናያቸው። ግን ከወጣም በኋላ ደግሞ ሶፍት ስኪሉ ነው የሚያስፈልግ።
በአይኪው ምክንያት ለምሳሌ አንድ ሰው የተሻለ ጥሩ ውጤት ቢያመጣ ስራ የመቀጠር እድሉ ሰፊ ሊሆን ይችላል። የተቀጠረበት ፖዚሽን ላይ ግን መቆየት እንዲችል የሚያደርገው ከሰዎች ጋር እንዴት ኢሞሽናሊ ኢንቴሊጀንት መሆኑ ነው። አለዛ ይወጣል። የስጦታ በር ይከፍትልሃል፣ እዛ መቆየትን የሚወስነው ግን ባህሪ ነው ይባላል። አሁን ትምህርት ቤቶቻችን ፕሮዲስ የሚያደርጉት በታለንት ሊሆኑ ግን ኢሞሽናሊ አንስቴብል ሊሆኑ። ስለዚህ የተከፈተ በር ኑሮ ኢሞሽናሊ ኢንቴሊጀንት ካለሞ ልንዘጋው እንችላለን። ልትገባበት ትችላለህ። ገብተን ዘግተን በሩ ክፍት ነው ተመልሰህ እኔ ግን አሁን ቅድም ዶክተር ዲፋይን እንዳደረገው ብዙ ሰው አንደርስታንድ ያደርገዋል ብዬ ግን አላስብም። አሁን ኢሞሽናሊ ኢንቴሊጀንት መሆን ማለት በትክክል የሚሰማኝ ስሜት ማወቅ፣ ከዛ ምናልባት ገቨርን ማድረግ እንደሆነ ሰው ሊያስብ ይችላል። ግን ገቨርን ማድረግ ራሱ እኮ አንደርስታንድ ከማድረግ ነው የሚጀምረው። ለዛውም አንደርስታንድ ሳደርግ ሌላ ሶርስ አለ፣ ሁለተኛ ላይ ሶስተኛ፣ ወይም አሁን ሪቪል የሆነውን ሳይሆን ውስጥ ሶርስ አለ የመጀመሪያው ምናምን የሚለውን እንደዛ አንደርስታንድ። እንደውም እኔ አሁን ምን አይምሮ ላይ ቶሎ ሊመጣ ይችላል ኢሞሽናሊ ኢንቴሊጀንት የሆነ ሰው ማለት የማይበሳጭ ወይ ዝም ያለ ይሄ አለመናደድ ብቻ ላይክ ነው ወይ የምር እንደዛ አይደለም ማለት እኮ አይደል? አይደለም። ምንድነው ስሜትሽን አታፍኚው፣ እንደመጣም አትልቀቂው ነው። ማፈንም የለብኝ። ካፈንኩ ኢምፕሎድ ነው፣ ወደ ውስጥ ነው ፈነዳለሁ። ወደ ውስጥ ይጠራቀማል። አንድ ቀን ግን መውጣት እኔ እታገሳለሁ። እኔ ግን እንትን ካልኩ የሚለዋሉ የቆረጠልኝ ቀን ዳሜጁ በጣም ሲመጣብኝ ሴጣን ፕሪንሲፕሉ አታፍኚው፣ እንደመጣም አታወርጂው ነው። ጊዜ መስጠት ነው። እያንዳንዱ ኢሞሽን ላይፍ ስፓን አለው። አንገር አሁን በጣም 30 ሰከንድ ነው የሚባለው፣ በጣም ይበዛ። በጣም ከተናደድ ዞር በልና 30 ቆጥረና ይባላል። ኦልሬዲ ሄዷል ይባላል። አምናቸዋለሁ። ምክንያቱም ሲናደድ አንድ ሰው እዛው ነው። አቅዳ ትናደድ አቅዶ መናደድ አይችልም። አንድ ሰው ጊዜ ሲሰጠው ማሰብ ይጀምራል። ምላሽ ልስጠው ያስባል። አሁን ይሄ እንግዲህ ምንድነው የኔን የራሴን ስሜት ይሄ ሰውዬ እንደዚህ ያደረገው ለምንድን ነው ማለትም እኮ ይጠይቃል። ሰው እኮ ተገዶ እኮ ነው አንድ ነገር የሚያደርገው። እሱ ራሱ የራሱ ባንዴጅ ስፒሪቹዋልም ካሰብኩ የራሱ ስርዓት አለበት፣ የራሱ ኤክስፔሪንስ አለው። ከዛ ተነስቶ ነው አንተን አግርቤት የሚያደርገህ። አንተ የራስንም ማኔጅ አድርገህ አይጣስበህ ቆይ። ከዛ ደግሞ እሱም አመጣጡ ይሄ ሊሆን ይችላል፣ ተናዶ ሊሆን ይችላል፣ እንደዚህ ሊሆን ይችላል ብለህ ካሰብከው እንዴት አይነት ኢንቴሊጀንት የሆነ ሶሳይቲ እንደሚኖር አስብ። በጣም ኢንቴሊጀንት የሆነ አንድ ሰው ከስተመር ሲቀበል ያ ሰው ተጎድቷል፣ አዝኖ ነው የመጣው። ይህን ጊዜ ንግዱ ከስሯል ብሎ ቢያስብ ግን ዝም ዞር ከዚህ ያኛውም ደግሞ ይሄኛውም እንደዛ የሚልበት ደግሞ የራሱ አለ። ቤት ወይ ተጣልቶ መጥቶ ሊሆን ይችላል። እንደዚህ በሚሆንበት ጊዜ በጣም ምቹር የሆነ ሶሳይቲ ይኖረናል። በሁለቱ መንገድ የሚሰራ የማይቻል ግን አይደለም። በደምብ ካሰብንበት የማይቻል አይደለም። አንዳንዴ ተፈጥሮዬ ነው የምንላቸው ነገሮች እንዴት ምሳሌ አንተ እኮ እነዚህ ነገሮች ማስተካከል አለብህ። ለምሳሌ አብዛኛው ሪያክሽን ነው እንጂ ሪስፖንስ በደንብ አስቦ ቁጭ ብሎ ተረጋግቶ ጉዳዩ ላይ እንትን አድርጎ ከሚመልስ ይልቅ ወዲያው የምንመልሳቸው አይነት ነገሮች ይበልጣሉ። እነሱ ደግሞ ከጥቅማቸው ይልቅ ጉዳቱ ያመዝናል። እና ለምን ነው ሲባል አይ እኔ በቃ ተፈጥሮዬ ነው። ጭራሽ እሱ ተፈጥሮዬ ነው ብሎ ከመቀበሉ በላይ እኛንም አሳምኖ እሱ ተፈጥሮ ነው ምናምን እንላለን። እና እዚህ ራይት ተፈጥሮዬ ነው ብሎ እንደዛ የሚል ሰው አንተ ለእሱ ተፈጥሮ የምትሰጠውን ምላሽ ተፈጥሮ ነው ብሎ መቀበል አለ። ለአንተ ብቻ ተፈጥሮ የሚሆንበት እኔ በጣም ሀርሽ ሆነበት በቃ ተፈጥሮዬ ነው ልትለው ትችላለህ እኮ። ግን ምንድነው ተፈጥሮ የምንላቸው እንግዲህ አሁን ባህሪ የምንለው ነገር ቴምፐረመንት አለ፣ ካራክተር አለ። ቴምፐረመንት ሌላ ነው፣ ካራክተራችን ሌላ ነው። ካራክተርን በሁለቱም መጠቀም ይቻላል እንደፈታ ሆኖ። ቴምፐረመንቴ በተፈጥሮ ያገኘሁት ነው። ኢንትሮቨርት ኤክስትሮቨርት ምናምን የሚባለው ነገር ማለት ነው። የሚቸኩል ከሆነ በቃ ተፈጥሮ ሊል ይችላል። በተፈጥሮ ፈጣን ነው፣ ተግባቢ ነው ምናምን ልንል እንችላለን። ያንን ኤክስትሮቨርት ቴምፐረመንቱን ወይም ፐርሶናሊቲ በለው የፈለግከው በለው በትክክል ዊክ ሳይድ ስላለው ተግባቢ ከሆንኩኝ ደካማ ጎን አለው እሱ። በጣም ኤክስትሮቨርት ሰዎች በጣም ተግባቢ ናቸው፣ በተፈጥሮ ነው ያገኙት።
ግን ቶሎ ዲፕረስድ የመሆን ቶሎ ሪጀክሽን የመሰማት ስሜት ያጠቃቸዋል። ለምን? በጣም ተግባቢ ስለሆኑ ሴንሲቲቭ ናቸው። ኢንትሮቨርቶች ደግሞ ነገሮችን የማመቅ ወደ ውስጣቸው የመጎዳት እና በኋላ ኤክስፕሎድ የማድረግ እነዚህን ዊክ እንትናቸውን የመደገፍ ባላንስ የማድረግ እንትን አለባቸው። ከዚህ አንጻር ግን ደግሞ ውልደተ ማንነት አለን፣ እድገተ ማንነት ምለዋለ ስናድግ የለቃቀምናቸው እኔ አሁን ብዙ ጊዜ የማነሳው በተፈጥሮ ያገኘሁት ኢንትሮቨርት ነገር ነኝ። ነገር ነኝ አክቹዋሊ አምቢቨርት ነኝ። አምቢቨርት የሚባል አለ መሀል አለ ሁለቱ የሚቀላቅል ፕሮፌሽናሊ ኤክስትሮቨርት ነኝ። ለስራ ሲሆን ሪሌሽናሊ ግን በጣም ኢንትሮቨርት ነኝ። ማመን አልችልም። ምን ያህል ኢንትሮቨርት ነው ግን ማመን አልችልም። ያስታውቃል። ኢንትሮቨርት ሰው ካፌ ሲገባ ጥግ ነው የሚቀመጠው። ፊቱን አዝሮ ሁሉ ሊቀመጥ ይችላል ወደ ግድግዳ። ኤክስትሮቨርቱ እንዲህ ብሎ የሚገባውን ሁሉ ሰላም የሚያውቀኝ ማን ነው ብሎ ነው የሚቀመጠው። ሰላም ናችሁ ብሎ ነው የሚገባው። አይ ግን አማኒ በጣም ናይስ ነገር ነው ያነሳው። ላይ አሁን በተፈጥሮ ተናዳጅ የሚባል ሰው የለም ማለት ነው። አይ በቃ እኔ በተፈጥሮዬ ነው በቃ እንደዛ ብለን ያዳበርነው ነው። አንድ ህፃን ልጅ እንደተወለደ ህፃን መዳህ ሲጀምር እባብ ቢመጣ ሊይዘው ይሞክራል። ፍርሃትን እኮ ሰው መልመድ አለበት። እባብ ነው መባል አለበት። አለዛ ሀርም ያደርገዋል። እሳትን ሲያገኝ ሊይዘው ይችላል። በተፈጥሮ ያገኘነው ስሜት 2 ወይ 3 ነው የሚባለው። ፍርሃት ማስመልከት የመውደቅ ፍርሃት እና የድንገተኛ ድምፅ ፍርሃት። አሁን ህፃን ልጅ ምላሽ የሚሰጥበት ፍርሃት 2ቱ ነው። እንዲህ አቅፈኸው እንዲህ ብትለው ወድቆ አያውቅም። እንዲህ ብትለው ግን ይደነግጣል። በተፈጥሮ የተቀበለው ነው። እንዳይወድቅ ይጠነቀቃል። በተፈጥሮ በኢንስቲንክት ተሰጥቶታል። ሲጮህ ድምፅ ይደነግጣል። በተፈጥሮ ያገኘው። 3ኛ መጨረሻ የጨመሩት ምንድነው? የመለየት ፍርሃት ጨምረዋል። ወላጅ ሲሄድ ያለቅሳል። ለምን? አንድ ነገር ፐርማነንት መሆኑን ቋሚ መሆኑን ከጊዜ በኋላ የሚደርስበት የሄደ ነገር የሚመለስ አይመስልም። ለዚህ ነው የሚያለቅሰው ይባላል። እነዚህ 3 ነገሮች በነገራችን ላይ ያው እድሜ ልካችን የሚከተሉ ፍርሃቶች ናቸው። መውደቅ እንፈራለን፣ ሰው እንዲለየን አንፈልግም፣ ሪጀክሽን እንፈራለን። ያው የሚጮህ ነገርም ያስደነግጣል። ጓሲል ይደነግጣል። በተፈጥሮ ያገኘነው ፍርሃት ይሄ ነው የሚባለው እንጂ ተፈጥሮ ነው የሚሉ የቀረው ለርንድ ነው ተምረን ነው። ከቤተሰባችን፣ ከማህበረሰብ፣ ከትምህርት ቤት ከእያንዳንዱ አይነት እንትኖች እየለቃቀምን የመጣ ነው አይነት ነገር ነው። ሳናውቅ የወሰድናቸው ስለሆኑ ግን የተፈጥሮ ያክል ይሰሙናል አይነት ነገር ይሰሙናል። ስለዚህ ያን ነገር አንለርን ማድረግ አለብን። አዲስ ነገር ደግሞ ከመጽሐፍ ቅዱስ ቃል የማያስተምረን ነገር የለውም። ማንኛውም ነገር ቢሆን ያስተምረናል። ሪል አይደንቲቲን የሚናገረው የእግዚአብሔር ቃል ስለሆነ አሁን ይሄ ማንነቴ ነው ብሎ ሲመጣ መጽሐፍ ቅዱስ ላይ ቁጡ ከሆነ በጣም ታጋሽ እንዲሆን ይናገረዋል፣ ያስተምረዋል። ያ በክርስቶስ ያገኘነው ማንነት እንደሆነ በደንብ ያንኛውን አንለር አድርጎት ይሄኛውን ግን ለርን እያደረገ የበለጠ ክርስቶስ ነው ለመምሰል ማደግ የሚችልበት በዙሪያው ላሉትም ጥሩ ምሳሌ መሆን የሚችልበት እድል ሰፊ ነው። በተለይ ለክርስቲያን ይሄኛው ሹም ይቀል ይመስለኛል በጣም ስንመጣ አይደንቲቲያችን ሲቀየር አይደንቲቲያችን እኮ ፖዚሽናሊ ያስቀምጠናል እዛ ጋር። ከዛ ኤክስፔሪንሻሊ ግን እየተማር ነው እያደገ መሄድ አለብን ወደዛ ወደ ክርስቶስ እንድናድግ ማለት ነው። አሁን ላይ በጣም ስትረስ ያው አንዳንዴ የሚመጡትን አይነት ነገሮች ጫናዎች ማኔጅ ማድረግ አለመቻል ራሱን ችሎ ወደ ሌሎች ወደ ከፋ ነገር ሊያደርስ ይችላል እና አብዛኛው ትልቁ አሁን ኢሹ በእኛ ጀኔሬሽን ስትረስ ነው። ልጆች ራሳቸውን ሱሳይድ እስከማድረግ የሚደርሱበት ገና ልጅ ነው ግን መኖር ሰልችቶታል። ምንድን ነው መኖሩ ለምንድን ነው እና የሚመጣውን ነገር ማኔጅ ከማድረግ እንደሚያልፍ ቅድም አይነት ልክ አሁን መለየትን ፍርሃት አለ ሲሄድ የሚመለስ ስለማይመስለው እንደዛ እንደሚሆን ሁሉ በህይወት ውስጥ የሚመጡ አይነት ነገሮችን እንዴት ማኔጅ አድርገን አድርገን ግን ወደምንፈልግበት ሌቭል መድረስ ከህይወት እየተማርን እንደዛ ማድረግ የምንችልበትን ነገር ካለማወቅ የተነሳ አብዛኛው ሰው ወጣት በተለይ ትምህርት ላይ ያለው ራሱን ችሎ በጣም ብዙ ጭንቀት ውስጥ አለ፣ ዲፕሬሽን ውስጥ አለ። ይሄኛው ያው አብዛኛው ወጣቶች ላይም ስለምሰራ አንተ እንደው ምን ይመስላል አብዛኛው ሰው
ጭንቀት የሚያዝበት ምክንያት ለምን ራሱ እንደዚህ ቢግ ኢሹ ሆነ? ስፔሻሊ ወጣቱ ጋር ጭንቀት አንድ ነገር አውት ኦፍ ኮንትሮል ነው የሚል ስሜት ማለት ጭንቀት አንግዛይቲ አንክሸስ መሆን ማለት አንድ ነገር ከቁጥር ውጭ ወጣ ብዬ ራሴን ሳሳምነው ነገሮች አውት ኦፍ ኮንትሮል እንደሆኑ ካልተሰማኝ አልጨነቅም። ሰው የብዙ እንደዚህ አይነት ስሜት ቀውሶች መነሻው ሁለት ነው ብዬ ነው የማስበው። አንደኛው ኤክስፔክቴሽን ነው፣ ሁለተኛው ትኩረት ነው። ኤክስፔክቴሽናችን በሰፋ ቁጥር ኤክስፔክት የምናደርገው ነገር አናገኝም፣ ኢሞሽናሊ ዲስተርብ ነው። ኤክስፔክቴሽናችን ማድረግ አለብን ማለት ነው። ሌላው ደግሞ ትኩረቴ ነው። አሁን ከእናንተ ጋር ጓደኛ ከሆንኩኝ ትኩረቴ የእናንተ ብሄቪየር ለብቻቸው ያወራሉ፣ እኔን ያገሉኛል ምናምን ትኩረቴ እሱ ከሆነ ቀውስ ውስጥ ነው። ግን ምናልባት ለምሳሌ አሁን ብዙ አያቀርቡኝም፣ ምናልባት ኢምፕሮቭ ማድረግ ያለብኝ ጸባይ ይኖር ይሆናል ካልኩ ደግሞ ትኩረቴ ወደ አመጣሁት ማለት ነው። ጤና ምን ኮንትሮል which is ወዴት ይወስደኛል? ይሄ የብዙ ጭንቀት እንትን መቆጣጠር ከምችለው ነገር ላይ አንስቼ መቆጣጠር የማልችለው ላይ ፎከስ ማድረግ ማለት ነው። ሰው መቆጣጠር የማልችለው ነገር መተው አለብኝ። በቃ ምንም ባረግ ብጨነቅም ያው በአንዳች አትጨነቁ ይላል እኮ። ወፎችን ተመልከቷቸው፣ አይዘሩም፣ አያጭዱም። ለምን? አይችሉማ፣ ከቁጥራቸው ውጭ ነው። ስለዚህ ላይ አተኩሩም፣ ይነሳሉ፣ ይበራሉ። ቢያንስ እነሱ የማማን እንትን እየሰረቁ ይበላሉ ብሎ ይቻላል። ስርቆት አስቸገረኝ ብሎ ለካውንስሊንግ መጥቶ ነው። እና እኔ ግን አንዳንድ ጊዜ ወደ ስርቆት መመለሰው የወፎቹን ታሪክ ሳነብ ጌታ እንኳን በምሳሌ ነገሯቸዋል። ግን ይሄ ነው ግን የማማ ነው የሚሰርቁት። ምን አለበት አንዳንድ ይሰርቅ የወፍ ባህሪ መብረር። ቢያንስ እነሱ ተነስተው በረው ነው ሲበሩ ውለው አድረው ያገኙትን እግዚአብሔር ያዘጋጀላቸውን ይበላሉ። ግን አይ ቲንክ ብዙ መቆጣጠር የማንችላቸው ነገሮችን መተው ብንለምድ ብዙ ጭንቀታችን ስትረሳችን ይረግባል። አሁን የሶሻል ሚዲያው ምናምን ያመጣብን ይሄ ነው። በቃ አይናችን በርቷል። ኢቭል የሆነ ሬቨሌሽን አለ ማለት ማወቅ የሌለብንን ማወቅ ማለት ነው። በቃ ዌር መሆን የሌለብን ነገር አለ። ማወቅ የለብንም። ዋንስ ካወቅ ነው በኋላ ሌላ ዳይሜንሽን ከፍተናል። ስለዚህ ያ ጭንቀት ያመጣል። ቅድም ኢንፎርማሊ ስናወራ ነበረ። ሀሳቤ ኢሞሽንን የሚያቃውሰው ሀሳቤ ነው። ኢሞሽን የሚወለደው ከሀሳቤ። ሀሳቤን ከተቆጣጠርኩ እነዚህን አስቡ፣ እነዚህን አሰላስሉ ይለናል እግዚአብሔር። ምክንያቱም ሁሉ ነገር ሀሳብ ጋር ነው። በሀሳባችሁ ከእግዚአብሔር ጋር ጠላት ነበራችሁ። ጠላትነት የሚፈጠረው ወዳጅነት የሚፈጠረው ሀሳቤ ጋር። እሱን ካልተቆጣጠርኩት ኢሞሽኔ ይቃወሳል። ኢሞሽንን ካልተቆጣጠርኩት ወደ አክሽን ይሄዳል። ኢሞሽን ካለ አክሽን አለ። ስሜት ከሌለ ሞሽን ይባላል። ሞሽን እንቅስቃሴ ወደዛ ይሄዳል። እሱ ይደጋገማል፣ ሀቢት ይሆናል፣ እያለ እየሰፋ ይሄዳል። መጀመሪያ ሀሳቤን ነው የምቆጣጠረው። ሀሳቤ እንዴት ልቆጣጠረው ነው? ሀሳቤን ለመቆጣጠር የምሰማውን የማየውን መቆጣጠር አለብኝ። ሶስተኛ አንከር የሚባል ነገር አለ። ማለት ትውስታዬ። ብዙ ጊዜ ሀሳባችን ስሜታችን የሚረብሽብን ትውስታዎቻችን ናቸው። የድሮ የሆነብን ነገር ትሪገር ሲሆን እነዚህ ነገሮች በሙሉ እግዚአብሔር ቃል ላይ ዲል ያደርጋል። ያለፈውን መርሳት፣ ሀሳባችን መቆጣጠር ሁሉ ነገር ያስተምረናል ብዬ አስባለሁ። እነዚህ ነገሮች ለስትረስ በጣም ኮንትሪቢዩት ያደርጋሉ ብዬ አስባለሁ። አሁን አንተ እንደ ወጣቶች እንደሚያማክር ሰው፣ ብዙ ወጣቶች ላይ እንደሚሰራ ሰው አሁንም ስታነሳቸው ነበር እና ከረንትሊ በጣም ብዙ ወጣቶች በእንደዚህ አይነት ኢሞሽናል ቀውሶች ውስጥ ያልፋሉ እና አንተም ብዙዎችን ታማክራቸዋለህ። ኮመን ነገሮች ምንድን ናቸው? ብዙ ጊዜ ወደዛ ነገር ውስጥ ወጣቶች የሚገቡበት ጭንቀት ውስጥ ኢሞሽንን ማኔጅ አለማድረግ ውስጥ ቅድም ስለ ሶሻል ሚዲያ አንስተህ ነበር እና ልክ እንደዛ ብዙ ጊዜ የሚገጥሙክ ነገሮች ያው ቅድም ስታነሳ መጀመሪያ ዲስከቨር ማድረግ ነው ማወቅ ነው ያለብን ያንን ነገር የሚልም ሀሳብ ስላነሳ ምንድን ናቸው እነዛ ነገሮች? ወጣቶች አካባቢ ብዙ የሚታዩት ስፔሻሊ ተማሪዎች ጋር አሁን ካምፓስም ሃይስኩልም ጋር በጣም ብዙ እንደዚህ አይነት ነገሮች ተማሪዎች ያልፋሉና እነዛን ሀሳቦች ስትረሱን ማኔጅ ለማድረግ ዲል የሚያደርጉበት መንገድ ራሱ የምታስተውለው ኦብዘርቭ ያደረግከው? በጣም ወጣቶች ጋር በጣም ማየው እንግዲህ በሁለት ስንከፍለው የሰልፍ ስቲም ኢሹ አለ፣ የሰልፍ ኮንፊደንስ ኢሹ አለ። ብዙ ወጣት እነዚህ ልዩነታችን አያውቀው። ሰው የሰልፍ ስቲም ኢሹ ኖሮት ስለ ሰልፍ ኮንፊደንስ ላይ ለመስራት ይሞክራል።
ያኛው ግን እየሸረሸረው ይሄዳል። መጀመሪያ ወጣት የእነዚህ ሁለቱ ልዩነት ማወቅ አለበት። ሰልፍ ስቲም ማለት ሰልፍ ስቲም በራሴ ላይ ያለኝ አመለካከት ነው። ሰልፍ ኮንፊደንስ ማድረግ በሚችለውና በማልችለው በማውቀውና በማላውቀው ላይ ያለኝ ምልከታ ነው። ቤዚክሊ በመስታወት ማየትና በመስኮት እንደማየት በለው በቀላሉ ሲተረጎም። ኮንፊደንስ ማለት በመስኮት ሳይ ነው። ወጣለሁ፣ ኢንጌጅ አደርጋለሁ፣ እሰራለሁ። አይ ኖ ሃው ቱ ዱ ኢት አይ ካን ዱ ቢዝነስ ዩ ኖ ስኪልፉል ነኝ ምናምን ስል ኮንፊደንስ አለኝ፣ ኢንጌጅ ማድረግ ይችላል። ሰልፍ ስቲም ማለት ደግሞ በመስዋዕት ራሴን ሳይሆን አዎ መውጣት እችላለሁ ግን ሉክ አት ሚ ዩ ኖ ባክግራውንድ ሊሆን ይችላል፣ ዘሬ ሊሆን ይችላል፣ መልኬ ቁመና ሊሆን ይችላል፣ የምኖርበት ከረንት ሲቹዌሽን ሊሆን ይችላል። እነሱ ሳስብ በራሴ ላይ ያለኝ አመለካከት አሁን ሁለቱ የተለያዩ ሰዎች ናቸው። የሚያመጡትም የምንፈታበትን መንገድ ሰልፍ ስቲሜን ሰልፍ ኮንፊደንስን አሁን ወደ መጀመሪያ ጥሪ ወደ ተቀበሉት መጽሐፍ ቅዱስ ፊገሮች ስንሄድ በስትራግል የሚያደርጉት ከነዚህ ጋር ነው። ሙሴ የምትመለከተው የሁለቱም ይሹን ያለበት አላቅም ይላል። አንዴ ቴዎሎጂ ያወራል። እግዚአብሔር ማን ነው ቢሉኝ እላለሁ፣ ቴዎሎጂካሊ ብቁ አይደለሁም ይላል። ስለዚህ አሁን ሰልፍ ኮንፊደንስ ነው። አንዴ ደግሞ ይላል እኔ አፌ እንደዚህ ነው እንደዚህ ነው። ወደ ራሱ ደግሞ ይመልሰዋል። እንደ ዳዊትን ብትመለከት እኔ ማን ነኝ ይላል። ሰልፍ ስቲም ነው። ዘሩን ያያል። አናሳ ነኝ ምናምን ይላል። ሲያይ ደግሞ ችለዋለሁ ወይ የሚል ደግሞ ስለ ሰልፍ ኮንፊደንስ ወጣቶች በደንብ በዚህ ላይ በደንብ ልዩነቱን ማወቅ አለባቸው። ሰልፍ ኮንፊደንሳቸው ለማሻሻል እውቀታቸው ላይ፣ ታለንታቸው ላይ፣ ስኪላቸው ላይ መስራት፣ አለመወዳደር፣ ሰልፍ ኮንፊደንስ ሰልፍ ስቲማቸው ላይ መስራት፣ ራሳቸውን መቀበል፣ መልካቸው፣ ቁመናቸው መቀየር የሚችሉትን ይቀይሩት፣ መሸፈን የሚችሉትን ይሸፍኑ። ከቻሉ ነው ብዙ ነገር አይሸፈንም። ፕላስቲክ ሰርጀሪ እንዳያደርጋ እንደዚህ ማለት አይደለም። ማለት በቃ እኔ አሁን ወጣቶች እንደዚህ ነው የምልህ። መቀየር የምትችለው ከሆነ ቀይረው። ግን ብዙ የምቀበለው ነገር ነው። ራስ እንደመቀበል በጣም ፓወርፉል ነገር የለም። በጣም ፓወርፉል። ምክንያቱም ሰልፍ ስቲሜ ላይ በጣም ትልቅ ስለሚመጣ ሁለቱ ላይ ወጣት ከሰራ ትርጉሙን ካወቀ እንዴት እነሱን አንደል ማለት እንደሚችል ካወቀ አይ ቲንክ ብዙውን ችግሩን አቃሎታል ይጀምራል ብዬ አስባለሁ። እነዚህን ደግሞ ባይብል በደንብ አድርጎ አድሬስ ያደርጋል። አልችልም አትበል፣ ደካማ ብርቱ ነኝ ይበል፣ ያልነገረን ነገር የለውም። አሁን ይሄ ላማኝ ነው። ይሄ የተነገረው ዓለማዊ ኮንሴፕት አይደለም። እነሱ ሃይጃክ አድርገው ተርሚኖሎጂ ፈጥረውለት ያስጮሁታል፣ በጣም ያስጮሁታል። ወደ ሌላም ደግሞ ይወስደዋል። ሶርሱ ሌላ ይሆናል እንጂ የተጀመረው ኢሞሽናል ኢሹ የተጀመረው የተደመደመው መጽሐፍ ቅዱስ ውስጥ ነው። በእያንዳንዱ በቂ አይደንቲፋይ የምናደርግበት በቂ ቃል አለን፣ መልስም የሚሆን ቃል አለን ብዬ አስባለሁ። እኛ ላይ ካሁን ሁለተኛ አሁን ቅድም አንስተዋል ዶክተር፣ ይሄ ሁለተኛና ሶስተኛ ላይ የመጣውን ነገር ነው የምናየው። አሁን አንድ ተማሪ ፈተና ስለደረሰበት ብቻ በጣም ስትረስድ እንደሆነ ሊያስብ ይችላል። ወይ ያልስ በደንብ በሚገባ ያልሰራው የሆነ ኤግዛም ወይ ደግሞ ከረንትሊ ግቢ ውስጥ ያለው አለ አይደለ ውጥረት ምናምን ሩት ኮዝ እሱ ሊመስለው ይችላል። ግን በጣም ዲፕሬስድ ነኝ ሲል፣ ብዙ ጊዜ ያለቅሳለሁ ሲል፣ ብዙ ጊዜ በቃ ተናዳጅ ሰው ሆኛለሁ ምናምን ሲል ነገሩ አሁን ከረንትሊ ካሉት ነገሮች ጋር የተገናኘ ብቻ ላይሆን ይችላል። ቤዚክሊ መሰራት ያለባቸው ሌሎች ጉዳዮች አሉ ማለት ነው ወደኋላ። ብዙ ወጣቱ ጋር ፒፕል ፕሊዚንግ ኢሹ አለ። ለምሳሌ የቤተሰብ ኤክስፔክቴሽን አለ። እነሱ ለማስደሰት ይፈልጋል። ስለዚህ ጋር ስትረስ ያመጣበታል። ፐርፎርም ካላረኩኝ እዛ ጋር የሚያዝን ሰው አለ፣ ቅር የሚል ሰው አለ፣ የሚለው ሰው አለ። እሱ ነው መገኘት ያለበት። ግፊት የሚያመጣብን በዛ መልኩ እንድንሄድ የሚያመጣብን ነገር አዌር መሆን ማለት ይሄ ነው እንግዲህ። እሱን ካል ለምሳሌ እኔ ሰው ማደስ ይለዋል አይለውም፣ ቤተሰብ ያዝናል አያዝም ሳይሆን እኔ እንደዚህ ፐርፎርም ማድረግ ፈልግ ብሎ ሰው የራሱን ግብ ነው ማውጣት ያለበት። ደን ከተጽዕኖው ነፃ ነው። አሁን ግን ግፊት ካለብኝ ከወደኩኝ እንዲህ ከሆንኩኝ ፈተና ካላለፍኩ ጥሩ ውጤት ካላመጣሁ እንዲህ ይባላለሁ። አባቴ አሳድጎ ስንት ይጠብቃል። ዲስአፖይንት ካረኩት ካልኩኝ ኦልሬዲ ኮምፕሊኬትድ ነው። እሱ ነው መቅረፍ ያለበት ሰው የራሱን እና አሁን ወደ ካውንስሊንግ የተገናኘው ማንኛውም ሰው በነገራችን ላይ ማንኛውም ሰው ሲመጣ ችግር ከአራቱ ያልፍ ነው የምለው። የትኛውም ካምፓኒ እንደዚህ ቢዝነስን ምንም ሄጄ አሰስና ከተባለ በአራቱ ነው አሰስ ማለት ነው።
የቪዥን ችግር ነው። ቪዥን አውቃለሁ ካለኝ አንድ ሰው ምናልባት የዲስፕሊን ችግር ነው ያለበት። ቪዥን አውቆ እንኳን ዲስፕሊን ከሌለው የትም ስለማይሄድ ማለት ነው። ዲስፕሊን ማለት ማድረግ የሚገባኝን ነገር ሙዴ ቢፈቅድም ባይፈቅድም ማድረግ የማይገባኝን ነገር ምንም ብፈልገውም አለማድረግ ማለት ነው። ሶስተኛው ቪዥን አለኝ ዲስፕሊንድ ነኝ ሃርድ ወርኪንግ ነኝ ቢለኝም ሰው እንኳን ስኪል ላይኖረው ይችላል። ከጠዋት እስከ ማታ ሊለፋ ይችላል፣ ግን ስኪልፉል እየሰራ አይደለም። ይደክመዋል፣ ይሰለቻል፣ በርናውት ያደርጋል። ስንጠቀስኩ እስካሁን ጎበዞች ናቸው። ሶስት ነገር አስታውሳለሁ። የቱ ጋር ነው? ራሴን እያየሁ እኮ ነው እዚህ ውስጥ ሴክሽን ኤ ነሽ ቢ አልናገር ኦፊስ እመጣለሁ። ኢሞሽናሊ ኮንፊውዝድ ኢሞሽናሊ ሰው ከሆነ ወይ ራዩን አያውቀውም ወይ ራይ እንግዲህ እሱ ሌላ ታሪክ ነው። ትርጉሙን እሱ ሁሉ መለየት አለበት። እሱ ሁሉ አስተምራለሁ ተምረናል። ራይና ህልምን መለየት አለበት። ህልሙን ራይ ይለዋል አንዳንድ ሰው። ስለዚህ ተስፋ የሚቆርጠው ለዛ ነው። ህልም ነው ቅዠትም ሊሆን ይችላል ማለት ህልም ምንድን ነው? ልትደርስበትም ላትደርስበትም ትችላለህ፣ ልትቀይረው ትችላለህ። ህልም ማለት ተኝቶ የሚያየው ራይስ ማለት ሲጸልይ ወደሚለው ትችላለህ። ዲፋይን አድርገው እንለፍ። እንደዛ ቢሆን ዲፋይን አድርገው እንለፍ። ራእይ ማለት በህብረተሰቡ ላይ ላመጣ የምፈልገው ለውጥ ነው። ከሱ ጋር ነው የሚገናኘው። ራእይ ከኔ ጋር የሚገናኝ ነገር አለ። ኤኒቲንግ ከኔ ጋር ከተገናኘ ህልም ነው። ትልቅ ቤት የመኖር ህልም አለ። ቆንጆ ሚስቴ ማግባት ህልም አለ ሊሆን ይችላል። መብቱ ነው። 16 ልጅ ወልዳለሁ ሊሆን ይችላል። ቢሆንልኝ ደስ የሚለኝ ህልም ነው። በቃ ግን ይለወጣል። መለወጡ ግን አይቀርም። በዚህ ፕሮፌሽን ሄጄ በዚህ መልኩ ፕሮፌሽናል መሆን ይችላለሁ። ድሪም ሊኖረው ይችላል። ግን ከዩኒቨርሲቲ ከመግባቱ በፊት እኮ ያ ፕሮፌሽን ከዓለም ሊጠፋ ይችላል። ስለዚህ ህልሙ መቀየር አለበት። ህልም ቋሚ አይደለም። ህልሙን ራእይ ብሎ ካሰበው ሲለወጥ ራእይ እንዲነበር እንዲሆነብኝ ይላል። ዲስከሬጅድ ይሆናል ማለት ነው። ራእይ has to do with the community። ራእይ ኮሚኒቲን ነው ለሌሎች ወጣቶችን ሁለንተናዊ እንትን ላይ እንዲያድጉ ፈልጋለሁ። ስለዚህ አሁን ራእይ ነው ማለት ነው። አሁን ወዴት ይመራኛል? ይሄ ራሱ ወደ ህልም ያመጣኛል። ለምን ወጣቶችን በዚህ መልኩ ለማድረግ እውቀት የለኝም እኮ እላለሁ። አሁን ወደ ህልም መጣሁ። የራሴ እውቀት ገንዘብ የለኝም። ራሴ ስቴብል አልሆነም። ኢሞሽናሊ ጥሩ አይደለሁም። አሁን ወደ ኢሞሽናሊ ስቴብል መሆን እፈልጋለሁ። ፋይናንሻሊ ጥሩ መሆን እፈልጋለሁ። በዚህ ተመርቄ መዘጋጀት እፈልጋለሁ። ስለ አሁን ወደ ህልም የመጣሁ ማለት ራስን ለዛ ነገር ብቁ የማድረግ ማለት ሆሊስቲክ የሆነ ህይወት እኔ ሲይዝ አይደለ ሌላውም ተርፈው። ራእይና ህልም ልዩነቱ እዛ ጋር ነው። እሱን ካለማወቅ መጀመሪያ የሚመጣ ቀውስ አለ። ኤክስፔክቴሽን ምን ይበላሻል። መጀመሪያ ራእዩን አለማወቅ ነው ከነ ዴፊኒሽኑ። ራእይን ባውቀውም እንኳን ምን መሆን አለብኝ? ዲስፕሊን መሆን አለብኝ። ወጣቱ መለወጥ እፈልጋለሁ። በየጠዋቱ 10 ሰዓት መነሳት አለብኝ። በየቀኑ መጻፍ አለብኝ። በየቀኑ ፖስት አደርጋለሁ። በየቀኑ አንድ ቀን አልዘልም። ኧረ እረፍት ስጠን ሲሉኝ አሁን ቅዳሜና እሑድ መልቀቅ ጀምሬያለሁ። ባይዘው ቴሌግራም ላይ እኔም በጣም እከታተላለሁ። 11 ሰዓት በየቀኑ 11 ሰዓት አንድም ቀን ሚስ አይደረግም። ምን አይነት ያው የምን ነው ዲሲፕሊን ሙድ ቢሰማኝም ባይሰማኝም አደርገዋለሁ። አሁን አንዳንድ ሰዎች አራቱ ጎዶሎ ነው ይሉኛል። ቸርች አካባቢ ሳስተምር ራእይ አለ፣ ዲሲፕሊን አለ፣ ስኪል አለ። አራተኛውን አልጠቀስኩት። ካራክተር ነው። ራእይ ኖሮኝ ዲሲፕሊን ሆኜ ጎበዝ ሰራተኛ ሆኜ ስኪልፉል ሆኜ ካራክተር ጥሩ ካልሆነ ይገለዋል፣ እንዳለ ይገለዋል። ጣላ መጨቃጨቅ፣ ሙዲ ከሆንኩ ወይ ደግሞ የተደበቀ ሱስ ካለብኝ የካራክተር ኢሹ ነው። እንደዚህ የሚያስገርም ራእይ ስኪል ዲስፕሊን ኖሯቸው ኦፍኮርስ ዲስፕሊንና ካራክተር ሊነካካ ይችላል፣ ግን ማይነካካበት ኤሪያም አለ። ኖሮኝ ካራክተሬ ላይ ካልሰራው ኢፍ አይ ዶንት ጌት አሎንግ ከሰዎች ጋር ምናምን ካራክተሬ ይገለዋል። ያን ነገር ያበላሸዋል ማለት ነው። አክቹዋሊ ባይብል የሚያስተምረን እኮ እንዳለ አዲስ ኪዳን የተጻፈልን መልእክቶች ጻፉልን እኮ ስለ ካራክተር ነው። ጊፍትና ካራክተር ነው የሚያወራው። ብዙዎቹ አድሬስ የሚያደርጉት ምንድን ነው? ደጉ ነው አለ ከዳነን በኋላ ማለት ነው። አራቱ ላይ ሜይንሊ እኔ ሰው ጋር ለካውንስሊንግ ቁጭ አራቱ ሜንሽን ማድረገው ኤኒ ችግር ከአራቱ
ብዙዎች ምን ላይ ፌል ያደርጋል? በጣም ሃይ ስኮር መጠይቅ አለኝ ከ100 ግሬድ የሚያደርግ እሱ ነው መጠይቅ ሰጣቸዋለሁ። ይሰሩታል። ከ100 እያንዳንዱ የቱ ጋር እንዳሉ ከ100 ግሬድ ያደርጋቸዋል። መጀመሪያ ማድረግ ምንድነው ራእይህን አስረዳህና ራእይህና ካስረዳሁ በኋላ ከ100 ስንት ራስን ትሰጣለህ። ከዛ ፈተናውን እናደርግና ኮምፔር እናደርገዋለን። እሱ የሚለካልን ምንድነው ሰልፍ አዌርነስህን ይለካልሃል። አሁን አንድ ሰው ራእዩን እኔ 90% ይልሃል። መጠየቁን ሲሰራ 10% ሊሆን ይችላል። ስለዚህ ሃይሊ ኦፍ ሂምሰልፍ ያስባል ማለት ነው። አንዳንዱ ደግሞ ዝቅ ብሎ ራሱን ያስብና ሪሊ ግን አለው። ለሰልፍ አዌርነስ ይጠቅማል። ብዙ ሰው ጥሩ ውጤት የሚያመጣው ስኪልና ካራክተር ላይ ነው። ይገርማል። ቪዥን እና ዲሲፕሊን ላይ ብዙ ሰው ለው ነው። ኦልሞስት ሁሉም ሰው ማለት ነው። ክላሱን ደብል አልፈውት ቢሆንስ? የትኛው ክላስ? ከ1 እስከ 4 አሉ። 1 እና 2 በተሻለ ውጤት አልፈውት 3 እና 4 ቪዥን እና ዲሲፕሊን ላይ ጥሩ ሆነህ ካራክተር እና ስኪል ላይ ገርመሃል። ዲሲፕሊን ከሆንክ ስኪል የማዳበር እድልህ በጣም ይሰፋል። ስኪል ለማዳበር ዲሲፕሊን ዋናው ቪዥን ነው። ዋናው ቪዥን ኢቨን እኔ ዲፕሬስድ ነኝ፣ ኮንፊውዝድ ነኝ፣ ሰው ይንቀኛል የሚለውን ሰው መጀመሪያ ማስታወቀው ቪዥን ነው። ለምን ቪዥን ማለት ካለህበት መሄድ ወደሚገባ ቦታ መራመድ ጀመርክ ማለት ነው። ከዛ እየራክ ነው። መጀመሪያ ማስታወቀው ችግሮች ሁሉ ኮርስ ነው። ሰው በቃ የህይወቱን ፐርፐዝ አለማወቅ ነው። ዲሲፕሊን ካለው አንድ ሰው ስኪል ለማዳበር ይቀለዋል። ካራክተሩ ላይ ለመስራትም ይቀለዋል። ቪዥኑ ሞቲቬሽኑ ነው። አሁን እነዚህ ሩት ኮዞች ናቸው ማለት ነው። ከስትረስም ጋር የሚገናኙት ከኢሞሽናል ስቴብል መሆን ጋርም የሚገናኙት ሜቢ ስቲል በደንብ መሬት እንድናወርዱ። አሁን አንድ ሰው እኔ ግን ኢሞሽናሊ ኢንቴሊጀንት ነኝ አይደለሁም ምን ብሎ አሁን ሲሰማን እንዲያውቅ እንዲሁ አሁን አይምሮክ ላይ የሚመጡትን እስቲ እንትኖች ብትነግረን። አሁን አንድ ሰው አንድ ወጣት አንድ ተማሪ ኢሞሽናሊ ስቴብል ያልሆነ ሰው በምን ልናውቀው እንችላለን? ብዙ የሚገናኘው በስነ ልቦና ዓለም ዲሌይድ ግራቲፊኬሽን የሚባለው ኮንሰፕት ነው። ዲሌይድ ግራቲፊኬሽን ማለት የተላለፈ ደስታ እንደማለት። ደስታዬን ሳስተላልፍ which means ለምሳሌ እንደውም በዚህ ጉዳይ ላይ የተደረገው ጥናት እንትኑን ጉግል አድርጋችሁ ምናልባት ሙቪዋ ትንሽ ክሊፕ አለች ከቻላችሁ ብላክ ኤንድ ዋይት ነች፣ የቆየች ነች። ጥናቱ ምንድነው ልጆች ኩኪስ ያስቀምጡላቸውና ብዙ ልጆች ናቸው፣ ስኩል ኪድስ ናቸው። ከዛ አንዳንድ ተቀምጦላቸዋል። ትንሽ ቆይቼ እመጣለሁ እንዳትበሉ፣ ካልበላችሁ ብዙ ይጨመርላችኋል ይባላሉ። ልክ ሰውየው እንደወጣ ሁሉም አነሱት። አንዳንዶቹ አነሱት፣ አንዳንዶቹ ይመልሱታል። እርስ በርሳቸው ይጠራል። ከዛ አንዱ ዋጥ ያደርገዋል። ሲያደርገው ሌላው ያየ ኢንፍሉዌንስ ይሆናል፣ ይበላል፣ ፈርቶ ያስቀምጣል። አንዳንዱ ግን ጨክኖ አይነካም። ደስታውን አስተላለፈው ማለት ነው። ዲሌይድ ግራቲፊኬሽኑን ድል ያደረገው ለበኋላው ደስታ በፊት ስላለው ደስታ ለሱ ብሎ ያልበሉ አሉ። አሁን ይሄ ጥናቱ ኤክስቴንድድ ነው። ክሬራቸው ድረስ ነው የተከተሏቸው። ከዛ ወጥተው ኤሌመንተሪ ስኩል ጨርሰው ሃይስኩል ጨርሰው ተከተሉ። ጥናቱ ሲከተሏቸው ነበር። እነዚህ ያልበሉት ናቸው ሰክሰስፉል የሆኑት። የቀሩት በተለይ ሱስ ውስጥ በምን ውስጥ የተገኙ ናቸው። የብዙ ችግራችን ኮር እንትኑ ደስታችንን ጊዜያዊውን ለማጣጣም ይደርሳል ማለት ነው። እንግዲህ ጊዜው ነው ይለናል ቃሉ። አሁን ብዙ ነገር እኮ አይከለከልም፣ ግን ጊዜው ነው ነው ጥያቄው። ይህን ልታረግ ጊዜው ነው፣ የጊዜ ጉዳይ ነው። በጊዜው ታገኘዋለህ። ለምሳሌ ተማሪዎች ትምህርት የሚፈቀድላቸው ግን ትምህርት ቤት ስላሉ የማይፈቀድላቸው ነገር የብዙ ጊዜ ችግር የቀውስ መነሻው እሱ ነው። አሁን ብዙ ከዩኒቨርሲቲ ምናምን የሚደውሉልኝ ምንድነው ወይ ሪሌሽንሺፕ ይጀምራሉ። ማዘግየት አለባቸው። አንዳንዱ ሪሌሽንሺፕ ጥልቀቱን ቢያንስ ካዥዋል ፍሬንድሺፕ ችግር የለም፣ ግሩፕ ዴቲንግ ምናምን ችግር የለው፣ ግን ጠልቀው ወደ ፍቅር ይገባሉ። ከዛ ትምህርቱንም የፍቅር ግንኙነቱንም ማኔጅ ማድረግ ያስቸግራቸዋል። ከዛ ያ የገቡበት ግንኙነት ደግሞ ያኛው ሰው ደግሞ ሌላ ነገር ሲያሳያቸው ይበቃኛል ሊላቸው ይችላል ወይ የሆነ ነገር። ከዛ ሁለት ነገር ማኔጅ ማድረግ ያስቸግራቸዋል። ማስተላለፍ ማለት ነው። ለጊዜው ከጓደኝነት የሚገኘውን ደስታ ይቆይልኝ ብሎ ማዘግየት።
እንትኑን መጠኑን ባላንስ ማድረግ እዚህ ደረጃ ሄዳለሁ ከዚህ በላይ ማለፍ የለበትም። እነዚህ ነገሮች በጣም ወሳኝ ናቸው ለወጣቱ በተለይ ማለት ነው። ዲል ሚዲያ ስለዚህ አሁን አንድ ሰው ይሄ አሁን የሚፈልገውን ነገር አሁን ለማግኘት እየታገለ ከሆነ ደስታውን ለማሸጋገር እየሞከረ ካልሆነ ይሄ ራሱ አንድ ማሳያ ነው ማለት ነው ኢሞሽናሊ ኢንተሊጀንት አለመሆኑ። አንድ ግራቲፊኬሽኑን የጊዜውን ደስታው ማስተላለፍ ከቻለ አንድ ሰው ኢሞሽናሊ ስቴብል ነው ማለት ነው። በጣም ፈልገዋለሁ ግን ጊዜው አይደለም፣ ደርስበታለሁ። ከዚህ በለጠ ራስን ማኔጅ ማድረግ ምንም ነገር የለም። አሁን ስትረስ ዲፕሬሽን ምናምን በደንብ ግቢ ውስጥ በደንብ ይሰማል ካምፓሶች ላይ ትምህርት ቤቶች ላይ እና ብቻ ሁሉም ሰው በገባው መንገድ ዲል ለማድረግ ይሞክራል። አለ አይደለ በየሶሻል ሚዲያው የሚሰሙ እንደዚህ አድርጉ ምናምን የሚባሉ ነገሮች ይኖራሉ፣ ወይም ጓደኛ የሚመክረው ነገር ይኖራል። ሶሻል ሚዲያዎች ላይ ሪሊፍ ለማግኘት መሞከር ሊሆን ይችላል ምናምና እንደው ጤናማ ያልሆኑ ግን ከስትረስ ጋር ዲል የሚደረግባቸው መንገዶች ከዲፕሬሽን ጋር ዲል የሚደረግባቸው መንገዶች ምንድን ናቸው? በእርግጥ አሁን የነካከነው ነገር ያለ ይመስለኛል። አሁን ሩት ኮዙን አለመፈለግ የመጨረሻው ውጤት ላይ እሱን ሄዶ ዲል ማድረግ ራሱ አንድ ነገር ነው የሆነ ያስተዋልኩት እሱ ነው። ግን እንደው ጤናማ ያልሆኑ መንገዶች ምን ይሆኑ? ወጣቱ እንግዲህ ጤናማ ያሉ የሚከተላቸው ማለት ነገሮች ሊኖሩ ይችላሉ። አንዳንድ ወጣቱ ወደ ሱስ ውስጥ ይገባል፣ ያስረሳዋል ያን ነገር ወደ ሱስ ውስጥ ይገባል። ብዙ ወጣቶች እንደዛ ሲያደርጉ እመለከታለሁ። ምንድነው አሁን በአንዳንድ ትምህርቶች አንድ ነገር ማቆም ከፈለግ እሱን የሚቀይር ነገር አምጣ ይላሉ። ከትክክለኛው አንጻር ልክ ነው። መጥፎ ቤቱን ያው ንቀል ትከል ነው አለ እንዴ፣ ሽሽ ተከተል ይላል እግዚአብሔር ቃል። ከክፉ ነገር ሽሽ፣ ጽድቅን ምናምን እውነትን ከሚፈልገው ደግሞ ተከተል ይላል። የምንከተለው ነገር ከሌለ ወደ ሸሸነው ነገር እንመለሳለን። የምንተክለው ነገር ከሌለ የነቀልነውን ነገር መልሶ ይበቅላል። የምንገነባው ከሌለ ያፈረስነውን ነገር እንደገና መመለሳችን አይቀርም። ሁልጊዜ በትክክለኛ ነገር ሪፕሌስ ማድረግ። ብዙ ወጣቶች የሚሳሳቱ ምንድነው ያ ነገር ለማቆም ሲሉ ሌላ ትክክል ያልሆነ አሁን ሪሌሽንሺፕ በጣም ይጎዳቸዋል። ብሬክ አፕ ያደርጋሉ፣ በጣም ይጎዳሉ። ያን ለማስተካከል ምኑ ጋር ነው የሰራው ስህተት? ቸኩዬ ነው ወይ ደግሞ ወደዚህ ነገር የመራኝ የማይሆን ነገሮች ገብቼ ነው ወይ ከማለትና ከማስተካከል ይልቅ ሌላ ጓደኛ የተካሉ ዜጋ ፕሩቭ ለማድረግ የሪጀክሽን ስሜት ትልቁ ችግር የሚፈጥረን ምንድነው? እሱን በማይሆን ነገር ሪፕሌስ ማድረግ ነው። ያንን ጊዜያዊ ስሜት ለማሸነፍ አሳየዋለሁ አሳያታለሁ አይነት ነገር ውስጥ እንገባለን ማለት ነው። ህይወት በእልህ አይመራም ማለት ነው። ደን ቅድም ያነሳው ኢሹ ነው። ሪያክት እያደረገ ነው የምንሄደው። ፕሮአክቲቭ መሆን ሲገባል ካቀድነው አንጻር መሄድ ፕሮአክቲቭ ሆነ ሪያክት እያደረግን እንኖራለን። ከዛ ለዛ ደግሞ ለሚፈጠረው ደግሞ ሌላ ሪያክሽን እናደርጋለን። መጨረሻችን አይታወቅም። ያው እየጠፋ እንሄዳለን። ብዙ ጊዜ እንደውም ግቢ ላይ አስተውላችሁ እንደሆነ ሪሌሽንሺፕ የሚጀምሩ አይነት ወደ ተማሪዎች ልክ ብሬክ አፕ ሲያደርግ ኢሚዲየትሊ ልክ ደግሞ ከሌላ ሰው ጋር ሆነው ወዲያው ይቻላል እንደ ጌታ ሆይ እስኪባል ድረስ በደንብ ያው ጊዜያዊ ያለውን የኢሞሽናል እንትን ለማስታገስ በሚል ወደ ሌላ ይሄዳል። ያው ሱስ እኮ ያሳድራል እንጂ አያስረሳም እኮ። ለነገ ነው የሚያሳድረው። ወዲያው ይረሳዋል፣ ነገ ግን እንደገና ደግሞ ወጣቶች በተለይ ካምፓስ ውስጥ ያሉ ምናምን እንደ መመሪያ ቢወስዱበት የሚጠቅማቸው ነው። ሁሉ ተፈቅዶልኝ ሁሉ ግን አይጠቅመኝም። እሱን ነው መስማት ማንወደው። በጣም ሁለተኛው ማለት ሁሉ አይጠቅምም። ተፈቅዷል እኮ የሚከለክለኝ ነገር የለም። አርጊው ልናደርግ እንችላለን። እንዴት ታደርጋለህ? ተፈቅዶልኛል፣ ማን ይከለክለኛል? ግን አይጠቅም ማለት ነው። አሁን ላለሁበት ከጊዜው አንፃር ማተር ኦፍ ፕራዮሪቲ የፕራዮሪቲ ጉዳይ ነው። አሁን ባለሁበት የህይወት ደረጃ የሚጠቅም አይደለም። ሌላ ጊዜ እኮ የሚጠቅምበት ጊዜ የተፈቀደልንን ሁሉ አለማድረግ ስለተፈቀደ እና አሁን ደግሞ የድቤት ዘመን ነው፣ የክርክር ዘመን ነው። የ51 በ49 ዘመን ነው ይባላል። አንድ ሺህ ብታመጣ 49 እና 51 ነው የሚሆነው እንጂ ይሄ አብዛኛው የሚደግፈውን ነገር አታገኝም። እንዴት እንደተከፋፈልን አስብ። ለምን አይዲዮሎጂ በስቷል። ማንሰማው ጉድ የለንም፣ ማናየው ጉድ የለንም። ስለዚህ ኤኒ ፖላራይዝ የሚያደርግሽው አንተ አብዛኛው ያ ነገር የሚቃወምና የሚደግፈው ልዩነቱ ማርጅኑ በጣም ጠባብ እንዴት እንደተከፋፈል ነው የሚያሳይህ ማለት ነው። እሱ ላይ በደንብ ትኩረት መሰረት አለበት ብዬ አስባለሁ።
እንደ ክርስቲያን እንዴት ነው እነዚህ ነገሮች ማኔጅ ማድረግ ያለብን? ባይብሊካሊ የሆነ ቪውን ትንሽ ማየት መንችል። ቀደም አንተ አንስተዋል በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እና ልክ እንደዚህ ደግሞ ባይብል ብዙ ቦታ ላይ የሚያነሳልን ቪው አለና እንደ ክርስቲያንም እንዴት ነው መጽሐፍ ቅዱሳዊ በሆነ እይታ ይህንን ማየት የምንችለው ታስባለህ? ስትረስን ማኔጅ ከማድረግ ጭንቀትን ማኔጅ ከማድረግ አንጻር የመጽሐፍ ቅዱስ እይታ ራሱ እንደ ክርስቲያን እንዴት ነው ሀሳባችንን መቃኘት የምንችለው? አሁን ይሄኛው አሁን አትጨነቁ ይላል። በአንዳች አትጨነቁ፣ የሚያስጨንቃችሁን በእርሱ ላይ ጣሉ። እኛ ደግሞ ችግራችን ተንበርክከን ጥለን የሚያስጨንቀን ስንነሳ እንዲህ ሁሉማ አላስቀምጥም የሚመስለውና እንደገና ደግሞ በዛ አይነት ግን የሚያስጨንቃችሁን ጣሉ የሚለውን ስናጠበው ተንበርክከን ጸልይ ጌታ ሆይ ይሄ ያስጨንቆኛል ከሚለው አንጻር ብቻ ነው የምናየው። እሱ ጋር እኮ የሚያልቀው የሚያስጨንቀኝ ለእሱ መጣል ማለት እኮ መጸለይ ብቻ አይደለም። እሱማ ሳንጸልይ ገና ሳጸሉት ያውቃል እኮ ይላል እኮ እግዚአብሔር ያውቀዋል። የሚያስጨንቀኝን ገና ሊያስጨንቀኝ ሲሉ ያውቀዋል። ዝንባሌን ስለሚያውቅ በቀላሉ የሚያስጨንቀኝ ነገር ያውቀዋል። መጸለዩ በጣም ወሳኝ ነው። ግን ተነስቼ የማደርጋቸው ነገሮች የምከተላቸው የመጽሐፍ ቅዱሳዊ ፕሪንሲፕሎች ደግሞ ወሳኝ ናቸው። ተመልሼ ለጭንቀት ወደ ላደረገኝ ነገር ውስጥ ምገባ ከሆነ እዚህ አራግፈዋለሁ፣ እዛ ደግሞ ተመልሼ ላቃቀመዋለሁ ማለት ነው። አይ ቢሊቭ አማኝ ወጣቱ መጽሐፍ ቅዱስን በማንበብ በማጥናትና ፕራክቲካል በማድረግ ላይ ኢንጌጅድ መሆን አለበት ብዬ አስባለሁ። አሁን ይሄ የወጣቱንም የቤተክርስቲያንንም ኃላፊነት ያመጣልናል። ቤተክርስቲያን ወጣቱን አሁን ባለፈው ምሳሌ የሆነ ወጣቶች ቸርች እንድን ተጋጨን አሉ እና ተጋጨንና በኋላ ከካምፓስ የመለሱ ምናምን ናቸው፣ ፍሬሽ ናቸው። እነሱ የሚፈልጉት ነገር አላቸው የሚያቀርቡት። ከዛ አንዱ ቁጡ ነው፣ አገልጋይ ነው፣ ቁጡ ነው። ተቆጣቸው። አይ እኛ በቃ የሚመቸን ይሄ ነው ምናምን አልነው። ከዛ ትታገዳላችሁ አለን። እየደገምኩት አይደለም ማለት አሁን የወጣቱ ያለው አመለካከት እነዚህ ያለው የተለያየ ነው። አሁን በፊት ጊዜ አሁን ጌታን ስቀበል መታገድ ምናምን ነገር እንፈራለን። እነሱ ነው ተገላገልን ነገር ነው ማለት ያን ነገር እኛ ቤተክርስቲያን አመራር ውስጥ ያሉ ሰዎች በሚያስቡት መልኩ አያስቡት። በቃ ኦፕሽን አለ ብለው ነው የሚያስቡት። ጋፕ አለ። ስለዚህ ጀነሬሽን ጋፕ አለ። አሁን ጋፕ በሚኖርበት ጊዜ በእኔና በልጄ መካከል ጋፕ ሲፈጠር እኔ ወደሱ የሚሄደው ሞር አንደርስታንዲንግ ያለው እኔ ጋር ያለፍክበትም ነው እኔ የሚሄደው ወደሱ እንጂ እሱ እኔ ጋር እንዲመጣ ላል እያለ እያያዘ ወደሱ ነው የሚሄደው። ያ ማለት ሪቤሊየስ አቲቲዩድ ምናምን ዝም ማለት አለብን ማለት አይደለም። ኦፍኮርስ መታገድ ያለበት መቀጣት ያለበት ነገር በደንብ አለ። ግን አንድን ወጣት ስላወገዝ ነው ብቻ ጀስት ይደረጋል ስለተባለ ብቻ ይመለሳል ብሎ ማሰብ ዓላማችን መመለስ ነው። ዓላማችን መመለስ ነው። የትኛው ነው የሚመልሰው የሚለው ከሁሉ በላይ ግን ኤጁኬት ብናደርጋቸው ብናስተምራቸው። አሁን አትጨነቁ የሚለውን የእግዚአብሔርን ቃል ማመን በቃ እግዚአብሔር ቃል አትጨነቁ ይላል። አልጨነቅም ብሎ ኮንፌስ ከማድረግ ወይም ተንበርክኮ እግዚአብሔር ሆይ ይሄ ጉዳይ አስጨንቆኛል የሚል ቃል ከመናገር ያልፋል ነው ያልከን። እሱ መነሻው ነው እንጂ የሚካሄዱ ስቴፖች አሉ። አሁን እስቲ እሱን በደንብ ብትነግረን ጥሩ ሳይሆን አይቀርም ዶክተር። ማለት በዲፕሬሽን ውስጥ የሚያልፍ ወጣት አለ። በጣም ትርጉሙ ራሱ ዲፕሬሽን ምን እንደሆነ ራሱ በደንብ ሳይረዳ ግን ብቻ በቃ የሆነ ገና ብዙ ሳይኖር የደከመው አቅም አጥቻለሁ ለመኖር የሚል ብዙ ኔጌቲቭ በሆኑ ቶቶች የተሞላ በጣም ስትረስድ የሚሆን ብዙ ወጣት አለ። ግን ደግሞ እንደው በነፃነት ራሱ ተጨንቅ ያለው እንዳይል መጨነቅ ራሱ በጣም ኃጢአት እስኪመስለው ድረስ ቸርች ሲሄድ የሚሰማው ነገር አትጨነቅ፣ እግዚአብሔር አለ፣ ክርስቲያን አይጨነቅም፣ መጽሐፍ ቅዱስ አትጨነቅ ነው የሚለው ደግሞ የሚል ነገር ሲሰማ እንደው በነፃነት ራሱ ይሄ ራሴን አሞኛል ሆዴን ቆርጦኛል እንደሚለው ተጨነቅኩ፣ ግራ ገባኝ፣ ዲፕሬስድ ሆንኩ ማለት ራሱ አይችልም። ብዙ ጊዜ እንደ ኃጢአትን በጣም ስለሚቆጥረው ኦፍኮርስ ኃጢአትም ሊሆን ይችላል የእግዚአብሔርን ቃል እኮ አለመታዘዝ። ግን የእግዚአብሔር ቃል አትጨነቁ ይላል። የሚጨነቅ ብዙ ወጣት አለ፣ ወይም ኢሞሽናሊ አንስቴብል የሆነ ብዙ ወጣት አለ። በምን መንገድ ፊክስ ያደርገው? መጨነቁ አይደለም ኃጢአት። ስለተጨነቀን የምንሰጠው የምናወስደው እርምጃ ነው ወደ ኃጢአት የሚወስደው።
ክራይስትም እኮ ተጨነቅያለሁ ነፍሴ እስከሞት ድረስ አዝናለች ብለዋል። ሐዘን መጨነቁ ምናምኑ አለ እኮ እሱ ጋር። ግን ያንን ነገር ወደ ሌላ አልወሰደውም፣ ወደ አለመታዘዝ አልወሰደውም። በቃ አልፈልግም አልሰቀልም እኮ ማለት ይችላል። በጭንቀታችንና በእነዚህ ናቹራል በሆኑ እነዚህ እያንዳንዱ ስሜቶቻችን ከእግዚአብሔር የተሰጡ ስሜቶች ናቸው፣ የሚጠቁሙን ነገር አሉ ማለት ነው። ሪጀክሽን ስሜት ሲሰማኝ ተስማማ እያለኝ ነው። የሪጀክሽን ስሜት ዓላማው ምንድን ነው? ሪጀክት ስትሆን ከሶሳይቲ የተገለል ከቤተሰብ የተገለል ትሄዳለህ፣ መጨረሻ አያምርም ነው። ስለዚህ ተስማማ እንዳስተካከል ነው የሚነግረኝ። ማስተካከል ያለብኝ ነገር አለ ወይ ደግሞ በራስ ላይ ያለህን አመለካከት ተስተካከል ነው። ጭንቀትም እኮ አውት ኦፍ ኮንትሮል የሆነ ነገር አለ፣ ላይ ልቀቀው፣ አንዳንዱ ልቀቀው፣ አንዳንዱ ደግሞ ስራበት ነው የሚለኝ። ፕራክቲካል መንገዱ ምንድን ነው? ኢሞሽኖችን ትርጉማቸውን ኢሞሽን በራሳቸው ኔጌቲቭ እንዳልሆኑ ምላሻችን እንደሆነ አሉታዊ ውጤት የሚያመጣብን እሱን በደንብ ማወቅ አለብን። ሌላው አሁንም ክርስቲያን ኮሚኒቲ ጋር ነው ጫናውን የማስቀምጠው። ስለ ኢሞሽን በደንብ መማር አለበት፣ ቸርች ውስጥ መማር አለበት። ተገናኝቶ አትጨነቅ ብሎ ሳይሆን ለምን እንደሚጨነቅ አሁን ባክግራውንዱ አንድን ሰው ቁጭ አድርገው አንድ አገልጋይ አንድን ሰው ቁጭ አድርገው ስለ ባክግራውንዱ ማወቅ አለበት ብዬ አስባለሁ። ያንን ሰው እንዲጨነቅ የሚያደርገው ባክግራውንዱ ነው። ሁለት ልጆች ወይኔ ልጅ ተራበ የሚለውን ቃል ሲሰሙ አንዱ እስከ ሞት ድረስ ተርቦ ያደገ ከሆነ አንዱ ደግሞ ምግብ አለመኖር ማለት ምንም ነገር ሰምቶ ከሆነ አገነዛዘባቸው የተለያየ ነው። ዲኮድ አደረጋቸው የተለያየ። ያኛው ሊሞት ነው ብሎ ነው የሚያስበው፣ ወይኔ ሊሞት ነው ብሎ ነው የሚያስበው። ይሄስ ወይ ሳይበላ ረስቶ ወጥቶ ነው ሲሄድ ይበላል ብሎ ነው የሚያስበው። አንድ የመዝገበ ቃላት ፍቺ አያግባባችሁ በፍጹም። ከኤክስፔሪንስ ነው ይፈታል። ያመጣው ከየት ነው? ከልጅነቱ ነው። ጌታን ስቀበል ልጅነቴን ካድኩት እንዴ? የት ይሄዳል? ያደግኩበት ነው። 11 ልጆች መካከል ላይ ያደግኩት ነኝ። 9ኛ ነኝ። እንዲህ ያደርግ ተብዬ አላውቅም። ህይወቴ ከብዛት እንዴት አደራችሁ ከተባለ እሱ ከሰማሁ ነው። ምግብ ስንበላ የሆነ ጎደለ ሳለ ነው የሚባለው። ማን እንደጎደለ አይታወቅም ማለት ብዙ ናቸው። አሁን በዛ ሁሉም ሲያልፍ ጓ እያደረገ ነው የምታልፈው። ሁሉንም አስደሳች ነው የምትሆነው። ማን እንደከፋ አታውቅም። ይሄን እዚህ ከገፋ አንዱ ደስ ብሎታል፣ ያኛው ለንገፋ ይልሃል። ስለዚህ የሰውን ፊት ትጠብቃለህ። ፒፕል ፕሊዘር ሆኜ ያደግኩት ሪጀክሽን ኢሹ ነበረብኝ በጣም። እሱ ጋር ዲል ማድረግ ነበረብኝ። አይውሽ አንድ ፐርሰናል የሚያወራኝ ሰው አገኝ ደስ ላይ ነበር፣ ግን አግኝቼ አላውቅም። መጽሐፍ ጋር ነው የገባሁት። በመጽሐፍ ነው ብዙ ነገር ያገኘሁት። ቤተክርስቲያን ነገር አዌር መሆን አለበት። በአንተ ያለው እምነት አለ ጢሞቴዎስ ያለው በአንተ ያለው እምነት ከየት ነበረ? በአያትህ ነው። ከአያት ነው እንደውም የጀመረው። ውጪዝ እኮ ጳውሎስ ከጢሞቴዎስ ጋር ዲል ሲያደርግ ስለ ዘሩ ሁሉ አዌር ነው። አብሮት አልኖረም፣ ባክግራውንዱን ያውቀዋል። ለምን አውርቶታል? ከእሱ ጋር እንዲሄድ ወደደ እኮ ይላል። በልስትራ ሲያገኘው ከእሱ ጋር እንዲሄድ ወደደ። ያም ተስማማ፣ አስገረዘው፣ ለሰው ሲል አስገረዘው ምናምን ወሰደው። ከዛ በኋላ ወደ ህይወት ውስጥ ገብቷል። ታሪክ እንዴት ነው? አባቴ ግሪክ ነው፣ እናቴ እንደዚህ ነች ምናምን ነው፣ አይሁድ ነች ምናምን ነግሮታል እኮ ሰው። እምነት የመጣው ከዛ ነው። ጥርጣሬ መጥቶ ቢሆን ኖሮ ያውቀው ነበር። መደናገጥ መጥቶ ቢሆን ኖሮ ያውቀው ነበር። ቤተክርስቲያን የሰዎች ህይወት ውስጥ ኢንጌጅ ማድረግ አለባት። ይህ መንፈሳዊ አይደለም ማለት ነው። እንደዚህ ሴኩላር ቢመስልም በጣም መንፈሳዊ ነው። እንደውም በጣም መንፈሳዊ አለማድረግ ነው። በጣም ጨካኝነት። እውነት ለመናገር መንፈሳዊ ተደርጎ የሚታየው ብዙ ጊዜ ይሄ ቸርች ላይ እመን በቃ አትጨነቅ የሚለው ነው እንጂ ትምህርቱን ቁጭ አድርጎ ማስተማር ግን የሆነ የሴኩላር ሰው እኔ እንደዚህ ብሄቭ የማደርግበትን ተጽዕኖ ያመጣብኝ ነገር አለማወቅ፣ እኔ የምመራው አንድ ሰው እንደዛ ብሄቭ የሚያደርግበትን አለማወቅ ጭካኔ ነው። ርህራሄ ያለመኖር ማለት ነው። ኮምፓሽን የሚመጣው ከዛ ስለሆነ ማለት ነው። እና ሰዎቹ ባክግራውንዳቸው መታወቅ አለበት። እንዴት ነው አንድ ሰው ጌታን ተቀብሎ ከጦርነት አካባቢ መጥቶ ጌታን የተቀበለን ሰው እንዴት ነው ጌታን ተቀበለ አልኖር የምንለው? ትራውማታይዝድ እኮ ነው። ብዙ ነገር የሚያወራው ከመወጋት ጋር የሚያገናኘው ከመገፋት ጋር የሚያገናኘው ሰው ከዚህ ነገር መጽሐፍ ቅዱሳዊ ፕሪንሲፕል ተሰጥቶት ከዚህ ነገር ነፃ የሚወጣበት ነገር ጌታን መቀበል አንድ ነገር ነው። ቀጥሎ ግን የሚሰራ ስራ ጸጋ ተገልጧል። ቲቶ ላይ አይደለም ሁሉን የሚያድን ሁሉ አድኗል ተገልጧል። ነገር ግን ያንን ትክክደን የምንኖርበት መንገድ ያስተምረናል ይለናል። የመማር ክፍል አለ፣ የመዳን
ክፍል አለው፣ የመማር ክፍል አለው። ቤተክርስቲያን ሄቪሊ እዚህ ላይ ኢንጌጅ ማድረግ አለባት። ወጣቱም እየተገናኘ እዚህ ነገር ላይ ኢንጌጅ ማድረግ አለበት። ሲገናኙ ማለት ግሩፕ ነው ያለው ወጣት የቤት ጸሎት አለ። ወጣቱ ይገናኛል በራሱ ኦልተርናቲቭ እየፈለገ ማለት ነው። እና ወጣቱም እዚህ ነገር ላይ ኢንጌጅ ማድረግ አለበት። በጣም አሪፍ። አሁን ኢሞሽናሊ ኢንቴሊጀንት ለመሆን ባስብ ሳይሆን ያው ግዴታ እንደሆነ እየተነገረኝ ነው። ዴይሊ ሀቢቴ ላይ መስራት ያለብኝ ነገሮች ምንድን ናቸው? ፕራክቲካሊ ሆነ ለምሳሌ ኢሞሽናሊ ማቹር ለማድረግ ይህንን ኮንቲኒስሊ ዴይሊ ልናደርግ የሚገባቸው ፕራክቲካል የሆኑ ቲፖች ካሉ መጀመሪያ እማምነው በነገራችን ላይ እስካሁን የተወያየናቸው ነገሮች በሙሉ መልሱ ናቸው። እውነት ለመናገር በቃ አወራናቸው ነገሮች ግን ከነሱ መካከል ዋናውን ለማተኮር ሁሉም ሰው ሰልፍ አዌርነስ ላይ መስራት አለበት። ትሪገር የሚያደርገኝ ነገር ምንድን ነው? ማታ እንዳመሽ የሚያደርገኝ ነገር ምንድን ነው? ሳልተኛ የሚያገላበጠኝ ነገር ምንድን ነው? ሴንሲቲቭ የሆንኩባቸው ያቸው ምንድን ናቸው? ሌሊት ስነቃ ተመልሼ እንዳልተኛ የሚያደርገኝ ነገር ምንድን ነው? ፈርስት ቲንግ ስነቃ እነዚህ ነገሮች ውስጣችን ያሉትን ነገሮች የሚጠቁሙ ናቸው። ፈርስት ቲንግ እንደነቃሁኝ የሚመጣብኝ ሀሳብ እነዚህ ነገሮች ማሰብና ሰልፍ አዌርነስ ውስጥ መግባት አለበት ብዬ አስባለሁ። እና ትሪገር የሚያደርገኝ የሚያበሳጨኝ ሽሽሽ እንድደበቅ የሚያደርገኝ እነዚህ ነገሮች ሳገኛቸው ግን የእግዚአብሔር ቃል ምንድን ነው? በእነዚህ ነገር ላይ የሚያስተምረኝ ምንድን ነው? ወደ እግዚአብሔር ቃል መሄድ እችላለሁ እና ወደ እግዚአብሔር ቃል መሄድ አለብኝ። ቃሉን ስሰማ ቃል ውስጥ ደሊቨራንስ አለ። አንዳንድ ጊዜ ሰውን ድጋፍ ላገኝ ይችላለሁ፣ ሊፈልግ ይችላል። ደግሞ እኛ ኤኒታይም በራሴ የማላደርገው ነገር የሰው ድጋፍ ያስፈልግ ሰዎች ማማከር እንዲጸልዩ ማድረግ ደግሞ እንዲመክሩ ማድረግ ነው። የመጀመሪያው ነገር ምንድነው? ሰልፍ አዌርነስ ውስጥ መግባት አለብን። ስሜታችንን ማወቅ አለብን። አሁን መጽሐፍ ቅዱስ ሰዎች በሙሉ ስለ ራሳቸው ያወራሉ። ጳውሎስም ያወራል። ምን አይነት ሰው ነኝ እኔ ይላል እኮ። ማልፈልገውን ነገር አደርጋለሁ፣ ፈልገውን ደግሞ አላደርገውም። አሁን አዌር ነው። ከዛ ስለ ጸጋ ያወራል። ደግሞ ይህን ነገር በጸጋው ተደግፌ ማሸነፍ አለብኝ የሚል ነገር ያመጣል። መጀመሪያ ሰልፍ አዌር መሆን አለበት። ስትራግል የማደርግበት ነገር ነው። ኢጎ አለኝ ወይ? ሰው እንዲነካኝ አልፈልግም ወይ? ሰው የሚናገር የሚያደርገው ነገር ይቆያል ወይ? እናውቀዋለን በደንብ ካሰብን። እሱ ምንድነው አክሽናችንን ዲክቴት ስለሚያደርግብን ማለት ነው። ፌሎሺፕ እንዳናደርግ ሊያደርገን ይችላል። ወይ ካደረግን ደግሞ አጉል አቴንሽን ፈላጊዎች ሊሆን እንችላለን። ረባሾች ነው የምንሆነው። ወይ ገለልተኞች እንሆናለን፣ እንጠፋለን፣ አቮይዳንት እንሆናለን። እነዚህ ነገሮች ላይ ቢብሊካሊ ዲል ማድረግ አለብን ብዬ አስባለሁ። ለራስ ሲሪየስ ኩዌስችነር ማዘጋጀት ያስፈልጋል ማለት ነው። በቃ ራስን በደንብ መጠየቅ ማነኝ የሚለውን በብዙ አቅጣጫ ለማወቅ ማለት ነው። ብዙዎቹ ላይ ፐርሰናል ትሬኒንግ ላይ ምናምን መሰጣቸው ኩዌስችነሮች አሉ። ሰልፍ አዌርነስ ላይ ቤታቸው እንዲያውቁ፣ ኢሞሽናል አሁን እነዚህ 4 የጠቀስናቸው ላይ በሙሉ ኩዌስችነር አለ። ዲስፕሊን እንዴት ነው ምናምን፣ ሌሎቹም አላቸው። እሱን ጠይቆ መድረሱ ጥሩ ነው። ግን ብዙውን ግን እናውቀዋለን እኛ። ብዙ ነርቨስ የሚያደርጉ ነገሮች፣ እንድንፈራቸው የሚያደርጉ ነገሮች፣ ሴንሲቲቭ የሆንባቸው ነገሮች በደንብ ካሰብ እናውቃቸዋለን። ስለዚህ ሰው ቁጭ ብሎ ማዳመጥ ከቻለ ራሱን እነዚህ ነገሮች ምላሽ እየሰጠ ድክመቱን ለይቶ የሚሰራባቸውን ፓርቶች ደግሞ ዋንስ ከለየው በኋላ አክሰፕት ማድረግ አለብኝ። በቃ እንደዚህ ነኝ ብዬ መቀበል አለብኝ። እንደዚህ ነኝ ካልተቀበልኩት መፍትሄ ስለማልፈልግ ማለት ነው። አለዛ ድናል ውስጥ ነው ያለሁት ወይ ደግሞ እያስመሰልኩ እቆያለሁ። አክሰፕት ማድረግ አለብኝ። ከዚህ ነገር ለመውጣት ምን ማድረግ አለብኝ? እኔ የማልችለውን ማጋ ነው መሄድ ያለብኝ። ማ ሊረዳኝ ይችላል በዚህ ጉዳይ ላይ? ከዛ ሰው እርዳታ ወደ መፈለግ፣ ትክክለኛ ሰው የመምረጥ እና ኢንከሬጅ ማድረግ ወጣቶችን በራሳቸው ያልቻሉት ነገር በሙሉ የግድ እርዳታ መፈለግ አለባቸው። ወይ ሌላ ሰው ሄደው ያን ሰው የተገኘ ከሌላ ጥያቄ ላይክ አሁን ሰውን ሄዶ ወይም አሁን ሲጨነቅ ዲፕረስድ ሲሆን አንድ ወጣት ሄዶ ጸልዩልኝ ማለት አንዱ መንገድ ቤስት ወይ እንደሆነ ሁሉ ግን ቁጭ ብሎ መመካከር፣ ምክር መጠየቅ፣ ሜንተር መፈለግ ምናምን በጣም ይሄ ያለ አይደል ወይ እንደ ሁለተኛ መንገድ ወይ ደግሞ መንፈሳዊ እንዳልሆነ መንገድ ሊወሰድ ይችላል። ብዙ ጊዜ ግን እንደዛ አይደለም ማለት ነው። እንደዚህ አይነት ሲሪየስ ዲስከሽኖች፣ ራስን በአዌር መሆኛ መንገዶች፣ ምክር መጠየቂያ መንገዶች፣ ፎሎ አፖች፣ እንደዚህ አይነት ሜንተር በጣም ያስፈልጋል ማለት ነው። እና እሱ ብዙ ጊዜ ቢዚ ነን እኛ ስራ ላይ ላይፍ ላይ እንሯሯጣለን። ከዛ በኋላ ውጤቱ ላይ በጣም ስትረስ ምናምን እንሆናለን እንጂ
ቁጭ ብለን አሁን እንዳነሳው እነዚህ 3 ስቴፖች መጀመሪያ እኔ ምን ውስጥ ነው ያለሁት እነዛ ነገር ጽፈን ከዛ ደግሞ ካወቅን በኋላም ያንን አክሰፕት አድርገ ነው መቀበል መቻል ራሱ በጣም ትልቁ ነገር ነው። ከዛ በኋላ እኔ የትኛውን ነው የምፈታው ከኔ አቅም በላይ የሆነው ደግሞ የትኛውን ሰው ነው የሚሄደው። እነዚህ 3 ነገሮች መስራት በጣም ውጤታማ ነው። ቴንክ ዩ በጣም ዶክተር ቆንጆ ጊዜን ያሳለፍነው በጣም እንደ የመጨረሻ ይሄ አሁን ላይ ያው በፒር ፕሬዠር በአካዳሚካል በሆኑ ሾዎች ቅድም እንዳነሳ ነው ደግሞ ባክግራውንድ እና ኢሞሽን እና በስትረስ በኢሞሽን እና በስትረስ በጣም እየተቸገሩ እና ከዚህ ነገር መውጣት እፈልጋለሁ አሁን ላይም ጥሩ ኢንሳይቶችን አግኝቻለሁ ብሎ ለሚያስቡ ተመልካቾቻችን የተወሰነ ቲፕ ነገር ጣል አድርገ እኔ የምጠቁመው ብዙ ጊዜ ምንድነው አንድ ሰው ማንኛውንም ኔጌቲቭ የሆነ የምንለውን ኢሞሽን ወይም የሚያስቸግረውን ኢሞሽን ከመሬት አይመጣም፣ ከመሬት ተነስቶ አይመጣም። ኮዙ መገኘት አለበት። የመጀመሪያ ስራችን ኮዙ አንደኛው ቅድም የጠቀስነው ነው። ችግሩ እንዳለብኝ መቀበል አለብኝ። በቃ እኔ ስትረስ ነኝ ማለት አለብኝ፣ መቀበል አለብኝ። ችግሩን መቀበል ማለት እምነት ማለት ድናያል ጌታ ከዚህ ያወጣኛል ማለት እኮ ችግሩ የለብኝም ብዬ እክዳለሁ ማለት አለብኝ ማለት አለብኝ። ግን ጌታ ግን ያወጣኛል። ከተቀበለ በኋላ ግን ኮዙን ማግኘት አለበት። ኮዙ ምንድን ነው? ለምንድን ነው እንደዚህ የሚሆነው? ኮዝ የሌለው ምንም አይነት የስሜት ቀውስ ያለ ወይ ሶሻላይዝ ማድረግበት ግሩፕ ሊሆን ይችላል፣ ጓደኞች በዙሪያ ያሉት የ5 ሰው ጭማቂ ነህ የሚባል አባባል አለ። 5ቱን አጠገቤ ቅርቦቹን ካየኋቸው እኔ ጋር ያለውን ተጽዕኖ አውቀዋለሁ። ከእነሱ ነው የምለቃቀው። አባቴ ጓደኛ ለውጥ ማድረግ ይኖርብኛል። ማነባቸው መጽሐፍቶች አሁን ብዙ ነገር ይነበባል። ሶሻል ሚዲያ ሊሆን ይችላል። ስክሮል የሚደረገው ነገር ብዙ ነው። አሁን እንግዲህ ሰው የዛሬ ስንት ዓመት በ100 ዓመት የሚያገኘው መረጃ አሁን በ100 ደቂቃ ያገኘዋል ይባላል። አስበው፣ የ100 ዓመት ወደ 100 ደቂቃ አስበው። ሰው እነዚህ ሊሆን ይችላል። የስትረሴ መነሻው ምንድን ነው ብሎ ጭንቀት ብሎ ኮዙ ማግኘት አለበት፣ መቀበል አለበት። ችግር እንዳለበት ኮዙ ማግኘት አለበት። ከዚህ ለመውጣት መጽሐፍ ቅዱስ የሚያስተምረኝ ምንድን ነው እና ማን ሊረዳኝ ይችላል? አንዳንድ ሰው እኮ ባይብል አንብቦም ብሎ ጸልዮ ይወጣል፣ ጨክኖ ይወጣል። መለየት ካለበት ይለያል። ሶሻል ሚዲያውን ያቆማል። ጠቅጠቅ ስልክ ይገዛል። ያጋጥሞኛል። በቃ ስልኩ ይሸጥና ምናምን በቃ ነፃ እስከሆን ድረስ በቃ ይላል። ጌም እንዴት ትጫወታለህ ሲለው እንዲህ እያልኩ ነው የምጫወተው ብሏል። ጌሙ ምን ያልቃል? ሲወድቅ ስልኩ ሲወድቅ በጣም ወደ ትልቅ ውሳኔ በጣም እንደው ግን ኩክ ለውጥ እንዳይጠብቅ አንድ ሰው አሁን አክሽን ቴክ ማድረግን ቢጀምር ይሄም ቢሆን የፕሮሰስ ውጤት ነው አይደል? ምን ያህል ጊዜ ሊፈጅ ይችላል? እንዲሁ ዝም ብለህ እንደው አንድ ወጣት አሁን ተነስቶ ኦኬ አሁን ኢሞሽናሊ አሁን ሮንግ የሆኑ ነገሮች ለካ አሉ እኔ ጋር ትክክል ያልሆኑ ስሜቶች እኔ ጋር አሉ ብሎ ቢያስብ ይሄንን ሶልቭ ለማድረግ ጥሩም ጉድ ኒውስም ባድ ኒውስም ልንገርሽ፣ ሁለቱንም የያዘ የሆነ ጥናት እያጠናሁ ሳይንቲፊካሊ እንግዲህ አሁን ሳይንቲፊካሊ ከእግዚአብሔር የሚያወጣ ነገር ሲሆን አልቀበልም። ግን በደንብ የተጠና ከሆነ ላለመቀበል እኔ ሳይንሱን አጥንቼ ማፍረስ አለብኝ ብዬ ነው አሁን ነው ያለዛ እቀበለዋለሁ። በተለይ ከኤክስፔሪንስ ጋር የሚሄድ ከሆነ አንድ የተለማመድነው ነገር ሴሎቻችን ይመዘግቡታል ይባላል። ያ ኤክስፔሪንስ ያመጣው ነገር ሙሉ ለሙሉ ልክ ብሎ ለመውጣት እስከ 2 ዓመት ይፈጃል ይባላል። በጣም ያስፈራም ነው። ጥሩም ዜና ነው። በ2 ዓመት መገላገል ካልቻልኩ ሰው ያሳለፍኩ አሁን ሪሌሽንሺፕ ላይ ምናምን ኢንካሬጅ ማድረገው እንደዛ ነው። በጣም የወዱት የነበሩ ሰው ጋር እድሜ ልካቸውን ስታብሊሽ ያደረጉበት ሰው ጋር ሲለያዩ በ2 ሳምንት አይለቅም ያ ነገር፣ ፍጹም አይለቅም። ሰው ይለቀኛል ብሎ ቶሎ ማሰብ ራሱ ለስተት መጋለጥ ማለት ነው። ለምን አለቀቀኝም ብዬ እንግዳ ነገር እንደደረሰባችሁ እንዳትቆጥሩ የሚለው ቃል ይመጣል እዛ ጋር። በቃ ስትሬንጅ የሆነ ነገር እንደደረሰብኝ ይቆጣል። እኔ ጋር ብቻ ያለ ይመስለኛል። ስለዚህ ጊዜ እንደሚፈጅ ማሰብ አለብን። እስከ ስንት ጊዜ የመጨረሻዋ ሜሞሪ የምጠፋ ከ2 ዓመት በኋላ ነው። ሶሪ ዶክተር፣ ግን እዚህ ጋር እንደው የሆነ ነገር መጣልኝ። አሁን ይህ ሰው አይለወጥም፣ አንዴ ትልቅ ሰው ከሆነ በኋላ አይለወጥም እንደዛ ሲባል ሰብቻ ያውቃለሁ አለ ደግሞ የመለወጥ አቅሙ እየቀነሰ እንደውም ምን ይባላል ሰው እድሜው በጨመረ ቁጥር የመለወጥ አቅሙ እየቀነሰ
ቃላቶችን ፊልተር የማድረግ አቅሙም እየቀነሰ ይሄዳል ይባላል። ተለቅ እያለ ሲሄድ ሰው አይታችሁ ነው የሚናገረውን ነገር ግድ የለውም ካን ሜክ ሴንስ አንተ ወይኔ የሆነ ነገር ሊናገር ይችላል። አዎ በቆየ ቁጥር ስሜንትድ እየሆነ ባህሪው ስሜንትድ እየሆነ ይሄዳል። ወጣት እንደሆነ መለወጥ ያለበት እንግዲህ መጀመሪያው በቀላሉ የምንለወጠው ፎርማቲቭ ኤጃችን ላይ ነው። እስከ 7 ዓመት በቀላሉ ሰከንድ ቻንስ ያለን ቲኔጅ ሆነን ወጣት ላይ ያለ ሰከንድ ቻንስ ያለው ጠንከር ይላል። ብዙ ስራ ቢፈልግም ይፈልጋል የመለወጥ ብላ ግን የቆየ ሲሄድ ግን እግዚአብሔር ብቻ ነው ተስፋው። እስከ ሽምግልና ይሸከማል የሚባል እኮ ለዛ ነው። ይሸከማል ጥሩ ነው። አሁን ተማሪዎች ይህን ሲሰሙ እስቲ እድል አላቸው። ሰከንድ ቻንስ ነው የወጣትነት ጊዜ ሰከንድ ቻንስ መጠቀም አለበት። ቴንክ ዩ ዶክተር፣ በጣም እጅግ አድርገን ነው የምናመሰግነው። እንግዲህ ያው ቤተኛ ሆነ በሌሎችም ፕሮግራሞች እንዲሁ እየጠራን በደንብ ከምትዞር ዩኒቨርሲቲዎች ጋር ብዙ ትራቭል ስታደርግ ድካም አለ ምናምን፣ በዚህ በኩል ግን ብዙዎችን የማግኘት እድል ይኖርሃል። እጅግ አድርገን ነው የምናመሰግነው። የተወደዳችሁ የማይፌሎ ቤተሰቦች ከዶክተር ኢዮብ ማሞ ጋር የነበረን ቆይታ እንደወደዳችሁ ጥሩ ጊዜ እንደነበረ ተስፋ እናደርጋለን። ሳምንት በሌላ እንግዳ በሌላ ርዕስ ወደ እናንተ እንመጣለን። እስከ ሳምንት ድረስ እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። መልካም ጊዜ